ይረገጡ ዘንድ ስለሚሰጥና ስለሚያጠፋ ኃጢአት የሆነው ራእይ እስከመቼ ይሆናል አለው። እርሱም እስከ 2300 ማታና ጠዋት ድረስ ነው። ከዚያም በኋላ መቅደሱ ይነጻል አለኝ። ባለፈው ታስታውሱ እንደሆነ የመቅደስን መንጻት ስንመለከት ነበረ። እኔም ዳንኤል ራእዩን ባየው ጊዜ ማስተዋሉን ፈለኩ። እነሆም የሰው ምስያ በፊቴ ቆሞ ነበር። በኡባለም ወንዝ መካከል ገብርኤል ሆይ ራእዩን ለዚህ ሰው አስታውቀው ብሎ የሚጮውን የሰውን ድምፅ ሰማሁ። እኔም ወደ ቆምኩበት ቀረበ። በመጣም ጊዜ ፈርቼ በግንባሬ ተደፋሁ። እርሱም የሰው ልጅ ሆይ ራእዩ ለፍጻሜ ዘመን እንደሆነ አስተውል አለኝ። ሲናገረኝም ደንግጬ በምድር ላይ በግንባሬ ተደፋሁ። እርሱም ዳሰሰኝ፣ ቀጥ አድርጎም አቆመኝ፣ እንዲህም አለኝ እነሆ በመቅሰፍቱ በመጨረሻ ዘመን የሚሆነውን አስታውቃለሁ። ይህ ለተወሰነው ለፍጻሜ ዘመን ነውና። ባየው በአውራ በግ ላይ የነበሩ 2 ቀንዶች እነርሱ የሜዶንና የፋርስ ነገስታት ናቸው። እሱም አስቀድመን ተመልክተን ነበር ካስታውሳችሁ። የአውራው ፍየል የግሪክ ንጉስ ነው። በዓይኖቹ መካከል ያለው ታላቁ ቀንድ የመጀመሪያው ንጉስ ነው። እርሱም በተሰበረ ጊዜ በእርሱ ፋንታ 4 ወደ እንደተነሱ እንዲሁ ከወገኑ 4 መንግስታት ይነሳሉ። ነገር ግን በኃይል አይተካከሉትም። በመንግስታቸው መጨረሻ ኃጢአታቸው በተሞላች ጊዜ እንቆቅልሽን የሚያስተውል ፊተ ጨካኝ ንጉስ ይነሳል፣ ኃይሉም ይበረታል። ነገር ግን በእርሱ ኃይል አይደለም። በድንቅም ያጠፋል፣ ያደርግማል፣ ይከናወንማል። ኃያላንና የቅዱሳን ሕዝብ ያጠፋል። በመታለሉ ተንኮልን በእጁ ያከናውናል፣ በልቡም ይታበያል። ታምነውም የሚኖሩትን ሕዝቦች ብዙዎችን ይቅርታ ያጠፋል። በአለቆቹም አለቃ ላይ ይቋቋማል፣ ያለ እጅም ይሰበራል። የተነገረውም የማታውና የጠዋቱ ራእይ እውነተኛ ነው። ነገር ግን ከብዙ ዘመን በኋላ ስለሚሆን ራእዩን ዝጋ። እኔም ዳንኤል ተኛው፣ አያሌ ቀንም ታመምኩ። ከዚያም በኋላ ተነስቼ የንጉሱን ስራ እሰራ ነበር፣ ስለ ራእዩም አደንቅ ነበር፣ የሚያስተውለው ግን አልነበረም ይላል። ጌታ ይባርካችሁ። ምክራዬ አብዲሳዬ ዘመናችሁ ይባረክ። ቀጥታ ያው ፍሎ እንዳረግ ምክንያት የሆነ በአምልኮ መንፈስ ስለሆነ ነው። ዳንኤል ታሞ እስኪተኛ የሚያደርግ ራእይ ነው ያየው። በጣም ከባድ ነው ማለት እንግዲህ ታሜተኛው ካለ ዝም ብሎ የሆነ ጉንፋን ይዞት ምናምን አይደለም። ከጭንቀቱ ከስትረስ ነው የተነሳ ከነበረው ጭንቀት የተነሳ ካየው ነገር ነገ እንደዚህ ነው የሚሆነው ብሎ እግዚአብሔር አሁን ቢያሳያችሁ እስቲ ያስቡ። አሁን በዚህ ዓመት ላይ እንዲህ ቦት ሲዝን ላይ ዓለም ላይ ይሄ አይ ነገር ይመጣል ብሎ በጣም ከባድ ለሰው መናገር ማችሉት። ምክንያቱም ብትናገሩ ማንም አያምንም። ይመጣል ምትሉት እንግዲህ አሁን ዳንኤል ያየውን ሊናገረው አይችልም። በህዝቡ ላይ ይሄ ይመጣል፣ በሚወደው ህዝቡ ላይ ይሄ ይመጣል አይሁድ ላይ ብሎ ሲነግረው እስከሚያመው ድረስ ነበረ የተኛው። እና ታስታውሱ እንደሆነ የመጨረሻዎቹን ክፍል በተለይ ደግሞ ታላቁ ቀንድ ማን ነው ምናምን የሚሉትን ሐሳቦች አይተናል አይደል? የግሪክ ንጉስ፣ ከዛ በኋላ ደግሞ ማን እንደሆነ የመጀመሪያው ንጉስ ምናምን ብለን መጀመሪያ ላይ ወደዚህ መተን ነበር። ዛሬ ማጠቃለል ስለሆነ የምናየው ምዕራፍ 8 አጠቃላይ ምዕራፍ 9 3 ቁጥር አይተን ለመጨረስ ነው ፕላኔ። እንግዲህ ቀጥሎ ያየው የሁለቱ መልአኮች ውይይት ነው የምናየው። ከባለፈው የቀጠለው ሐሳብ ያ ነው። ውይይቱም የሚያተኩረው እስከ መቼ ነው የሚል ነው ሐሳብ የሚያነሳው። መልአኩ አንዱ መልአክ ለአንዱ እግዚአብሔር እንግዲህ ታውቃላችሁ መልእክትን የሚያመጣበት መንገድ ይለያያል። መልእክት በተለያየ መንገድ ሊመጣልን ይችላል። አንዳንዴ በራእይ፣ አንዳንዴ በትንቢት መልክ፣ አንዳንዴ ቀጥታ ምንም የማይለወጥ እንትን ይሄ ነው በዚህ በኩል ይመጣልናል። በተረፈ ደግሞ በመላእክትም ይመጣ ነበር በብሉይ ኪዳን። በተለይ ኢቭን በብሉይ ኪዳን ብቻ ሳይሆን በአዲስ ኪዳንም ይሄ አሰራር አይኖርም ብለን አናምንም። እግዚአብሔር መልእክተኞችን በተለያየ መልክ ሊልክ ይችላል። ለወንጌል ስራ ግን ይልቁን ግን ሰዎችን ሲጠቀም እንመለከታለን። መላእክቶቹ እንደሚወያዩ አስመስለው ነው እንግዲህ ለዳንኤል መልእክቱን የሚነግሩት። ዳንኤል የሁለት መላእክት ውይይት ያያል። በዛ መካከል እግዚአብሔር መልእክቱን ለሱ ነው እየነገረው ያለው እና አንዱ ለአንዱ መላእክቶች የሚወያዩት ምንድነው? እስከ መቼ ነው የሚሆነው? ይሄ ነው ምኑ ነው እስከ መቼ የሚሉ የሚመስላችሁ እስቲ? የቱ መከራ? እዛ
ምናልባት ትንሽ ወደ ኋላ እስቲ መለስ ብላችሁ እስከ ባለፈው ጋር ታገናኙት። አዎ ባለፈው አንጦኪዮስ ኢጲፋኒየስ ብላ ታስታውሳላችሁ? በጣም ከባድ ነገር አለ ያየነው ላስት ዊክ ካረሳችሁት ማለት ነው። ሚዝ ነው የሆነ ዝም ብሎ ለእርስት ማድረግ የምችሉት ነገር አይደለም። በጣም ከባድ ንጉስ ነው የተነሳው ብለናል። በ170ዎቹ ከክርስቶስ ልደት በፊት በነበረው ጊዜ ላይ የነበረው መቃቢያን ፔሪድ ተብሎ የሚታሰበው መቃቢያን ሪቮልት ተብሎ ይሉታል። ያ በጣም ከባድ ፔሪድ ነው ብለናል። አንጦኪዮስ ኢጲፋኒዮስ መጥቶ ምድሪቱን እንዴት እንዳረገ፣ ከተማይቱ ላይ እንዴት እንዳጠፋ፣ መቅደሱን እንዴት እንዳረከሰ፣ የአሳማ ደም በመቅደሱ ኢላስትሪዮ ላይ እንደረጨ፣ በጣም ብዙ አጸያፊ ነገሮች መቅደስ ውስጥ እንዳደረገ፣ ቶራ እንዳይነበብ እንዳደረገ፣ እንደከለከለ፣ ግርዘትን እንደከለከለ፣ በዓላትን እንግዲህ በጣም ትልቁ በዓል ባለፈው ያሳያችኋለሁ ለአይሁድ ትልቁ በዓል የነበረው ሰንበት ነው። ሰንበትን እንዳታከብሩ አለ። ሌሎች ደግሞ ከእግዚአብሔር በቀጥታ የተሰጣቸው በዓላቶች አሉ። ይሄን በዓል አርጉት ተብሎ የተሰጡ በዓላቶች ዘሌዋውያን ላይ አሉ። ምዕራፍ 16ም ላይ አሉ። አይ ቲንክ 23ም ይኖራሉ። እነሱን ራሱ ምን ከለከለ። በቃ ምንም ነገር ይሄን ባረገ ጊዜ ነው እንግዲህ የመቃቢያን አመጽ ምንለው የመጣው ማለት ነው። ወይ ደግሞ ያ የመቃቢያን አመጽ በይሁዳ ማቃቢ ተብሎ የሚታሰብ ይሁዳ መዶሻው ብለው ስም የሰጡት እነሱ ናቸው ብለናል። ስለዚህ በሱ ምክንያት እንግዲህ ቀጠለ ማለት ነው። አባቱ ነበር የጀመረው እንትሩን በአንድ አመት አካባቢ መሰለኝ እሱ ሞተ። ሲሞት ይሄ ከ12 ልጆቹ አንዱ ይሄንን ማታቲያው የተባለ ሰው ነበር የጀመረው የመቃቢያን ሪቮልት ምንለው። በኋላ ግን ልጁ ከ12 ልጆቹ አንዱ ይሁዳ ማቃቢ የተባለው ሰው ቀጠለ ብለናል። ይሄንን በጣም ብዙ መከራ ነው ሲያሳያየው። እንግዲህ ሲያይ ምን አለ እስከ መቼ ነው የጠየቁት ጥያቄ ማለት እሱ ባይጠይቅም መላእክቶችም ያዩት ግን ምንድነው ዳንኤል ውስጥ የሚፈጠረውን ጥያቄ ነው እነሱ የሚያነሱት። ምን እስከ መቼ ነው ይሄ መከራ እንደዚህ የሚሆነው? ህዝቡ በዚህ ውስጥ የሚያልፈው እስከ መቼ ብለው ይጠይቃሉ ማለት ነው። ልክ ነው። አንዳንድ ጊዜ ይሁን በጣም ከባድ መከራ ነገር ሲነገር እሺ መከራ ይሁን እስከ መቼ አይፈጠርም? ሰው ውስጥ የሚፈጠረው ጥያቄ ምንድነው? እሺ እስከ መቼ ነው የሚቆየው? ታስታውሱ እንደሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ አንዱ ከተናገረው ነገር አንዱ ሐሰተኛው ክርስቶስ በሚመጣበት ጊዜ የሚሆነውን የ3 ዓመት ተኩል መከራ አንስቷል አይደለ? ምን ነበረ? የክፋት ርኩሰት በተቀደሰው ስፍራ ቆሞ ስታዩ የዛን ጊዜ አንባቢው ምን ይበል ያስተውል። በከተማ ያለው ወደ ተራራ ያምልጥ፣ እርጉዞችና ለሚያጥቡ ወዮላቸው። ጊዜው በክረምት እንዳይሆን ጸለምኑ። ብዙ ሰው የሚሉት ነገር አለ። አንዳንዶቹም ይላሉ mesela ደብል ነው የሚናገረው። በኤዲ 70 ላይ ቲቶ የተባለው ጀነራል መጥቶ አጥፍቷል። ኢየሩሳሌምን አውድሟታል። ድንጋይ በድንጋይ ላይ ያለው ተፈጽሟል። ስለዛ ነው የሚያወራ ይላሉ። አንዳንዶች ደግሞ ነው ኢየሱስ ስለሱ ብቻ ያሻገረ ነው እየተናገረ ያለው ይላሉ። ግን ስለመጨረሻው ዘመን እንደሚናገር ምናቀው አንደኛ ተሰሎንቄም ላይ ጳውሎስ የጠቀሱት ደስም ነው። ኢየሱስ የጠቀሰውን መከራ አብረው አንስተውታል ማለት ነው። ስለዚህ ከዚህ አንፃር ስንመለከተው ኢየሱስ ምንድነው ያለው? ጊዜው ባታጥር አለ አይደል? ስለዚህ ቀጣም እንደው የሚያመለክተው ማለት ነው ልክ ነው። መከራን ሲታሰብ የጊዜ እጥረት ይታሰባል። እስከ መቼ ነው የሚለው ማለት ነው። አንድ ሰው አዋቂ እኛ ጋር ጠንቋይ እንደምንለው ማለት ነው ጋር ሄደና ጥያቄ ጠየቀ። እኔ እንዴት ነው ዘመን የሚሆነው አለ። ያው አምኜበት ሰው ነግራቸው ስለሚኝ እና ብሎ ይጠይቃል። እውነተኛ ታሪኩን አላውቅም። እስከ መቼ ነው ማለት ምንድነው የሚሆነው ይለዋል። ሰላም የሚቀጥሉ 30 ዓመት በመከራ ነው የምትኖረው ይለዋል። ከዛ በኋላ ወይ በቃ 30 ዓመት ቀጥሎም እንደው የሚጠይቀው ጥያቄ እሺ በመከራ ቀጥሎስ ብላችሁ አይደል የምትጠይቁት? ቀጥሎስ እሺ ምንድነው ብሎ ሲጠይቅ ትለምደዋል ብሎ ታላምና ከዛ ትለምደዋል። አንተ ራሱ ያው እንግዲህ እውነት ስላልሆነ ነገሩ የሰይጣን እውነት ስለሌለው እውነትም አይደለም in the first place። ግን ሰው የሚጠይቀው ጥያቄ ምንድነው? መከራ አለብህ ከተባለ እስከ መቼ ነው ማለት ነው። ቀጥሎ የሚጠይቀው ማንንም ሰው የኮመንት ጥያቄ ነው። ይሄን ጥያቄ ነው እንግዲህ ሲጠየቅ ምን ነው እዚህ ጋር እና ለጥያቄው መልስ ግን ቁጥር ነው ሲሰጥ የምትመለከቱት። ቁጥር ነው ሲሰጥ የምታዩት በዚህ ክፍል ማለት ነው። አንጦኪዮስ ኢጲፋኒየስ የተባለው ሰው አይሁድን ማስጨነቅ ከጀመረበት ጊዜ ጀምሮ ምን ያህል ጊዜ ቆያል ነው መከራው የተጠየቀው ጥያቄ። ምንድነው የሰጠው መልስ? የሚያነበብ ስለሆነ የሰጠው መልስ ምንድነው? መልአኩ 2300 ጠዋትና ምሽቶች ናቸው። ጠዋትና ማታዎች አለ። ስንት? 2300 ምን ማለት ነው ለሚለው ሐሳብ የተለያዩ ሐሳቦች ይነሳሉ። ምን ማለት ነው 2300 ጠዋትና ማታዎች ናቸው የሚቆየው ለሚለው ምንድነው ምን ማለቱ ነው ተብሎ ይነሳል። የመጀመሪያው የሚነሳው ነገር ይሄንን በሁለት ከፍለው ነው የሚያስተምሩት። ችግር የለውም በሁለቱም ብንሄድ የተለያየ ሐሳብ ስለማናገኝ ማለት ነው። ሁለቱም
መልሶች ሊያስኬዱን ስለሚችሉ ማለት ነው። የመጀመሪያው 6 ዓመት ነው የሚሉ ሰዎች አሉ። 2300 ስታሰሉ ስንት ነው የሚሆነው? በቀጥታ 2300 ቀንን ማለት 360 አድርጋችኋል የምታውቀው ወይ 2300 ለ360 ስንት ነው? 6 ዓመት አይደለ? 6 years ነው። ስለዚህ መልአኩ የነገረው ምንድነው? አንጦኪዮስ ኢጲፋኒየስ ተባለው ሰው በአይሁድ ላይ የጀመረውን መከራ ስንት ጊዜ ነው አለ። ምክንያቱም ያኔ ዳንኤል ገና እኮ አልተፈጸመም መከራው ከኋላ ስለሆነ የሚያው ስንት ጊዜ ነው የሚቆየው እያለ እየጠየቀ ነው። 6 ዓመት ነው ያለው ብለው የሚያስቡ አሉ። ምክንያቱም 2300 ጠዋትና ማታ የሚሉት አይሁድ የሚቆጥሩ የነበረው 360 ቀን ነው በአመት ያላቸው ስትቆጥሩ እንደ ኖርማል አቆጣጠር ስለሆነ በዛ ነው። ስለዚህ 2300 ቀናት ናቸው። እነሱን ስታሰሉ ደግሞ የሚመጣው 6 ዓመት ነው። ስለዚህ አንጦኪዮስ 6 ዓመት ነው መከራ የሚያመጣው ነው ያለው ሚሉ አሉ። ይህንን ደግሞ ሲቆጥሩ አቆጣጠራቸው ምንድነው? እንዴት ከየት ጀምረው ወዴት ነው የሚቆጥሩት ለሚለው ነገር ምናልባት ፖይንትም እንድትይዙ ማለት ነው። ካህኑን ካወረደበት ታስታውሳላችሁ። አንድ የአይሁድን ካህን አውርዶ ጄሰን የተባለ አንድ ሰውዬ ግሪካዊ ሰው አስቀምጧል ብያቸው ታስታውሳላችሁ። እሱን ያወረደበት ነው ይላ ብለው ነው የሚያስቡት። የመጨረሻው ክላይማክስ እሱ ስለሆነ ካህኑን ካወረደበት ቀን ጀምሮ የሚቆጥሩ አሉ ማለት ነው። ስለዚህ ከዛ ጀምሮ ከ171 ነው የሚጀምሩት እስከ 165 አይደል? የመጨረሻው እንግዲህ አይሁድ ነፃ ያወጡት ራሳቸውን በ165 ነው የሚቆጠረው። ስለዚህ ከ171 እስከ 165 ነው ብለው ይቆጥራሉ። ስለዚህ እሱን ነው ያለው። ስለዚህ ካህኑን የሾመበት ወይ ያወረደበት ምክንያቱም ያ ክላይማክስ ካህን የነካ ቀን ነው የመጀመሪያው ብለን ነው እንቆጥረው የሚሉ 6 ዓመት ነው ብለው ይቆጥራሉ። 3 ዓመት ነው ደግሞ የሚሉ አሉ። ለምንድን ነው 3 ዓመት የሚሉት? 2300 ማታና ጠዋት ነው የሚለው። ስለዚህ ማታ ጠዋት መስዋዕት በቀን 2 ይደረግ ስለነበረ በቀን ቀኑን 2 አድርጎ ነው የቆጠረው መልአኩ። ስለዚህ ማታና ጠዋት ነው 2300 ማታና ጠዋቶች ናቸው ብሎ ነው የቆጠረው። ስለዚህ እንደዛ ደግሞ ካሰላ ነው በሃፍ ነው የሚሆነው። ስለዚህ 3 ዓመት አካባቢ ነው የሚሆነው ብሎ ደግሞ ያነሳሉ ማለት ነው ሌሎች። እነሱ ደግሞ 3 ዓመት ነው የሚሉት ደግሞ የሚቆጥሩት ከ168 ነው እስከ 165 ሁለቱም ማብቂያው 165 ነው የተሸነፈበት ወይ ደግሞ አይሁድ ራሳቸው ነፃ ያወጡበትን ቀን ማለት ነው። ሲቆጥሩ ግን ከ168 ነው የሚያነሱት። ይሄን ደግሞ ጣዖትን አምጥቶ መቅደስ ያቆመበትን ቀን ነው ቁጥር አድርገው የሚይዙት። ጣዖት አምጥቶ መቅደስ ያረከሰበት የጣዖት ያቆመበትን ቀን እንደ ቁጥር ያስገቡታል ማለት ነው። ግን በሁለቱም ብንሄደው ሁለቱም ሊያስኬድ ይችላል ማለት ነው። ምንም ችግር የለውም። አንዳንድ ጊዜ ቪው ተብሎ አንዳንድ ጊዜ መጽሐፍ ቅዱስ ውስጥ ተማሩ ቪው ነው አይደል? እንደዚህ ከላይ እንደዚህ ያስባ ከላይ ይባላል። በዚህ ደረጃ በቪው የሰጧችሁ በዚህ ሌቭል በመድረክ ሳስተምር ቪው አልሰጥም ማይታችሁ ከሆነ አሳይ ያለው ቪው ግን ቪውን አቋም ግን እንይዛለን ሁሌ። በዚህ ደረጃ ግን አቋም ብንይዝም ባንይዝም ማተር አያረግም። ለምን ካላችሁ ሁለቱም ታሪኩን አያዛባብን። ሁለቱም 6 ዓመትም ይሁን 3 ዓመትም ይሁን ምንም የሚያመጣ ፕሮፌቲካሊ የሚያመጣው ችግር አይኖርም። ሁለተኛ ደግሞ በቁጥርም ከሄዳችሁ ካህን ከወረደበትም እንቁጠር መቅደስ ውስጥ ጣዖት ካቆመበትም ብንቆጥር ዞሮ ዞሮ ምንድነው መልአኩ ያለው ያሚውን ይሄም አንዳች ምንድን ማለት ነው ትክክል ነው ማለት ነው። ዞሮ ዞሮ መልአኩ ነው የሚያውቀው ምን እንዳለ ገባችሁ? ስለዚህ ሁለቱም ግን እኛ በሁለቱም ሳይድ ያስኬደና ኤም ትክክል ነው ቢም ትክክል ነው ካልን ስህተት የለውም። ዞሮ ዞሮ እኛም ደግሞ አያዛባብንም አስተሳሰባችንን ማለት ነው። 165 ላይ ነው እንግዲህ ነገሩ የተፈጸመው ማለት ነው። ያ ሁሉ መከራ ያ ሁሉ የነገርኳችሁ የመቅደስ ርኩሰት ያ ሁሉ ዲስትራክሽን ያ ሁሉ የበዓላት መቆም ያ ሁሉ የግርዘት መቆም የቆመው እንትን ያለው የተሰበረው መቼ ነው? 165 ላይ ነው። አይሁዶች ባጭሩ ከ165 ጀምሮ ራሳቸውን እንደምን ይቆጥሩ ነበር? ነፃነን ብለው ይቆጥሩ ነበር። ግን ያ ነፃነት ረጅም ጊዜ አልቆየም። ይገርማችሁ ታስታውሳላችሁ ጌታ ኢየሱስ ክርስቶስን እኛ አይሁዶች አንዱ ሲሞግቱት ከነበረው በወንጌላት ሲሞግቱ ከነበረው ነገር አንዱ ምንድን ነበር? እኛ በማንም ተገዝተን እኛ የማንም ባሪያዎች ሆነን አናቅም አላቸው አይደል ብለው አሉት ማለት ነው። ግን በጣም የተሳሳተ ነው። ምክንያቱም እኛ የማንም ባሪያዎች አይደል፣ እኛ አብርሃም ልጆች የማንም ባሪያዎች አይደለንም ምናምን ይላሉ። ግን ባርነት አቁሞም አያውቅም። እንደው እውነቱን ከሄድን ጋፕ ነው ራሱ ሲያገኙ የምታዩት ከ168 እስከ ኦልሞስት 100 ድረስ ከክርስቶስ ልደት በፊት 100 ዓመት ብቻ አካባቢ ስትቆጥሩ ወይ 90 ዓመት ብቻ ነው የምትቆጥሩት ወደ ኋላ። ከዛ ውጪ ግን ሮማውያኖች ነው ሲመጡ የምታዩት። ሮማውያኖች መጡ እንደገና ደግሞ በሮም ቁጥጥር ስር ሆኑ። ስለዚህ ጌታ ኢየሱስ ክርስቶስ ሲመጣ ኦልሞስት ወደ ኋላ ስትቆጥሩ ክሎስ ቱ 80 90 ዓመት አካባቢ ጀምሮ በሮማውያን ቁጥጥር ስር ናቸው። ስለዚህ ኢየሱስን በተወለደ ጊዜ አይሁድ በማን ቁጥጥር ስር ነበረች?
በሮም ቁጥጥር ስር ነች። ታውቃላችሁ እሱን ማለት ነው። አይሱ ታሪኩና መጽሐፍ ቅዱስ ትክክል ነው እየሄደ ያለው ማለት ነው። በሮም ቁጥጥር ስር ነች ያለኝ መጽሐፍ ቅዱሳችን ብቻ አንብበናል። ታሪክ የሚነግረን ይሄ ነው የሚገርማችሁ። ስለዚህ በኋላ ግን በ63 አካባቢ ነው ይቅርታ 63 ላይ የሮም ጀነራል መጥቶ እንደገና ተቆጣጣራቸው ማለት። ስለዚህ ትንሽ ጋፕ ነበራቸው በመካከል ላይ። ከዛ በኋላ ከሮማውያኖች መጡ። ታስታውሳላችሁ ሮም ተከፈለች አይደል? ያም ኢስትም ዌስትም አይደል ብለን ታስታውሱ። ትንሽ ሪማይንድ ላረጋችሁ ተከፋፍሎ ነበር። ሶ አይሁድን እስከ ተወሰነ ጊዜ ድረስ ሮማውያኖች ገዝተዋል። ቀጥሎ ማን ነበር የገዛው? ወደ ሚድል ኢስትን የገዛው ማን? ኦቶማንስ አይደል? ቱርኮች። እንዲህ ያለ ነው እንግዲህ የቀጠለው ታሪኩ። በኋላ ያው እንግዲህ የምታዩት ነው እስካሁንም ማለት ነው። ታሪኩ ስታይ እውነተኛ ነው ማለት ነው። 2000 ዓመት መሆኑን አትዩ። ታሪክ ግን ትክክል ነው። ታሪክ አይዛነፍም። ታሪክ እንደ ጻፊ ነው። መጽሐፍ ቅዱስ ግን ለማንም አደልቶ ታሪክ አይጽፍም ትክክል ስለሆነ በመንፈስ ቅዱስ። ስለዚህ ትክክል እንግዲህ ቁጥር ሰጠው ለዳንኤል። 6 ዓመት ነው አለው ወይ ደግሞ 3 ዓመት ነው ብሎታል። ብቻ ዳንኤል ይህንን ቁጥር በልቡ ያዘ ማለት ነው። ከዛ በኋላ የምትመለከቱት ስለ ራእዩ ማስተዋል ፈለኩ ይላል። ከ15 እስከ 18 ካያችሁ የሚጀምረው ምን ራእዩን የሚያየውን ራእይ አጠቃላይ ከራእዩ ተነስቶ ምክንያቱም ራእዩን ማስተዋል ፈለኩ ለምን አለ? ምክንያቱም አሁን እኮ ራእዩ እየተነገረው ነው ያለው። ይኸውላችሁ አሁን ዳንኤል አንድ ነገር ምልክት እየሰጠን ነው። ምንድነው? ራእዩማ ተነግሮታል። በቃ ምን አይነት ሰው እንደሚመጣ ምናምን እኮ ነው እያየ ነው ያለው እኮ። ግን ምንድነው ሊለኝ የፈለገው እግዚአብሔር እያለ ነው። በደንብ ነው እንግዲህ ዲፕ የገባችሁ እየገባ ሄደ ማለት ነው ዳንኤል። እና ማሰብ ፈለግ። ምንድነው ያልክ ያለው እግዚአብሔር? ያ መከራ ይመጣል። ስንት ዓመት ነው? 3 ዓመት ነው። በቃ ገባኝ አይደለም ያለው። ኦኬ ሶ ዋት? ምክንያቱም ያ መከራ ኢምፕሊኬሽን ስላለው ማለት ነው። እሱ ስለ መከራው ብቻ አይደለም ሊነገረው የፈለገው፣ ቀጥሎም ሌላ ነገር ሊያወራው ስለፈለገ ማለት ነው። ስለዚህ ዳንኤል ምን አልኳለ? ማስተዋል ባየው ጊዜ ማስተዋሉን ፈለኩ። እነሆም የሰው ምስያ በፊቴ ቆሞ ነበረ ብሎ ይነግረናል። ስለዚህ መንፈስ ቅዱስ ብቻ ነው ሊገልጥለት የሚችለው። አሁን ይህንን ታሪክ ከ600 ዓመት በፊት የሚሆንን ታሪክ 600 ዓመት ወደ ኋላ ሆናችሁ ፊትን ማየት አትችሉም። አሁን ለምሳሌ 2026 ዲሴምበር የሚሆነውን ነገር የሚያቅሰዋል ከዚህ መካከል አናውቅም። መንፈስ ቅዱስ ግን መግለጥ አይችልም? ይችላል። ስለዚህ ዳንኤል ምንድን ነበር ያምን የነበረው? ራሱ ዲፔንድ አደረገ ማለት ነው። እግዚአብሔር 600 ዓመት ወደፊት ማሳየት ጀምሯል። እግዚአብሔር ይግለጥልኝ ማለት ጀመረ ማለት ነው። ሞር ማወቅ ፈለገ ማለት ነው። አያችሁ? እግዚአብሔር የገለጠውን ነገር እግዚአብሔር ብቻ ነው ሊተረጉም የሚችለው። ህልም አየ፣ ራእይ አየ። ያየውን ራእይ ግን ኢንተርፕሬት ሊያደርግለት የሚችለው ማን ነው? እግዚአብሔር ብቻ ነው። ስለዚህ ምን አለ? ላየው ራእይ ኢንተርፕሬት ሊያደርገው የሚችለውን እግዚአብሔርን ጠየቀ። ምንድነው ጌታዬ ብሎ ሲጠይቅ ነው የምታዩት። ዮሴፍም እንደዚህ ነው ያደረገው። ሌሎች ነገስታትም እንደዚህ ነው፣ ነቢያቶችም እንደዚህ ነው ያደረጉት። ዮሴፍ ህልም ባየ ጊዜ አይደል እንዴ ከእግዚአብሔር ነው ይፈልግ። ዳንኤል ኢቭን ናቡከደነጾር ህልም ሲያለ ምንድነው ያለው? ጊዜ ስጠኝ ልጸልይ አለው አይደል እንዴ? ጊዜ ስጠኝ አለው። ከዛስ እግዚአብሔር የናቡከደነጾር ህልም አደረገለት፣ ተረጎመለት። ስለዚህ ህልም ሲያሳየን ተርጓሚው ራሱ ነው ማለት ነው። አንዳንዶች የመጽሐፍ ቅዱስ ጻፊዎች እቺን ቃል divine revelation requires divine interpretation ይሉታል። በጣም አጭር በጣም ግን በጣም ቆንጆ ቃል ነች። ወድጃታለሁ አይደል? ዲቫይን የሆነ ሬቨሌሽን ሁሉ ጊዜ ምን ይፈልጋል? መለኮታዊ ኢንተርፕሪቴሽን ያስፈልጋል። እኛ የእግዚአብሔር የገለጠውን እኛ እግዚአብሔር ያሳየንን እኛ ልንተረጉም አንችልም። ለዚህ ነው ማኔ ቴቄል ፋሪስ አጭር ቃል ነች አይደል እንዴ? ማኔ ቴቄል ፋሪስ ተብሎ ነው የተጻፈ ምዕራፍ 5 ላይ እና ሲጻፍ ምን አለ ሰውየው? በቃ ወገቡ ጅማት ተፈታ ይላል። ሰውየው ባዝሩም ተመላለሰ ነው ይላል ባጭሩ። ነግራ ገባው ሰውየው እና ዳንኤል መጥቶ ምንድነው የሚለው አለው? ማኔ ቴቄል ፋሪስ ተመዘንክ፣ ቀለልክ፣ በቃ እግዚአብሔር ሻራ አለው። ለምንድን ነው? እግዚአብሔር ብቻ ስለጻፈው ሊተረጉመው የሚችለው እግዚአብሔር ብቻ ነው። የአዲስ ኪዳን እንትኖች ጻፊዎች በጣም ብዙ ጊዜ ሊነግሩን የፈለጉት እነ ጴጥሮስም ጨምሮ ይሄ መጽሐፍ በእግዚአብሔር መንፈስ የተጻፈ ስለሆነ ያንን ቃል ደግሞ ሊተረጉመው የሚችለው መንፈስ ቅዱስ ብቻ ነው የሚሉት። ለምን? አጻፊው ኢንስፓይሬሽኑን የሰጠው መንፈስ ቅዱስ ስለሆነ። ለዚህ ነው የእግዚአብሔር ቃል ዝም ብሎ እንደ አንድ መጽሐፍ ቢገለጥ ኖሮ ዓለም ሁሉ እግዚአብሔርን ባወቀ ነበር። እውነቴን ነው የምነግራችሁ። ዝም ብሎ እንትን ቢሆን ኖሮ ግን የእግዚአብሔር ቃል በመንፈስ ቅዱስ አብርሆት ብቻ መንፈስ ቅዱስ ሲገልጥልን ብቻ የሚገለጥ መጽሐፍ ስለሆነ ነው። አንዳንድ ጊዜ አንዳንድ ሰው ደሴም አንብበን ሊገባን አይችልም አይደል እንዴ? ድንጋይ ነው ይሄ ቃል። አንዳንድ ሰዎች ምንም አይገባኝም ይሉኛል። አሁን ብዙ ሰዎች ሲያወሩኝ በፊት ምንም አይገባኝ እውነት ነው ጸልዩ እንዲገባችሁ እላለሁ። በተለይ ክርስቶስን እግዚአብሔርን ቃል ለመረዳት አይደል ያ በእምነት ወደ ክርስቶስ ወደ መንፈስ ቅዱስ ካልመጣን በጣም አስቸጋሪ ነው ለሰዎች። አንድ ዝም ብሎ የተጻፈ ግራም ያጋባ ታሪክ ነው። ስቅልቅል ያለ ታሪክ መስሎ የሚታያቸው ሰዎች አሉ።
ስለዚህ በመንፈስ ቅዱስ አማካኝነት ግን ምን ይላል ይገለጣል ማለት ነው። ቁጥር 16 እና 17 በኦባል ወንዝ አካባቢ ነበርኩ። ይችን ቶሎ እንድናጠቃልል ብዬ ነው። ስለዚህ ገብርኤል ራእዩን ለዚህ ሰው አስታውቀው ብሎ የሚጮህ ድምጽ ሰማ። ማን ነበር ብለን ላስት ታይም ራእዩን ያሳየው የመጣው መልአክ ገብርኤል። በእርግጥ በመጽሐፍ ቅዱስ ላይ መላእክቶች በሙሉ ስም አልተሰጠን። አንዳንዶቹ ግን ተሰጠ። በዳንኤል መጽሐፍ የተሰጠን የመላእክት ስም ታስታውሳላችሁ? አንደኛው ገብርኤል፣ ቀጥሎ ሚካኤል። ሌላ የተሰጣል ታስታውሱት? ዳንኤል ላይ የለም አይደል? እነኚህ ተሰጥቶናል። አንዳንዴ ተጠቅሶ እናየዋለን። ለምሳሌ ወደ ቅድስት ድንግል ማርያም የመጣው መልአክ ገብርኤል ተብሎ ተጠቅሷል። የአንዳንድ እልፍ አላፍት መላእክቶች ቢኖሩትም እግዚአብሔር የአንዳንዶቹን ግን በስማቸው ጠቅሶ ነው የነገረን። ነከሌ መጥተው ሊረዱ መጡ፣ ነከሌ መልእክት ይዘው መጡ፣ ሊናገሩ መጡ ብሎም ይነግረናል። ግን እልፍ አላፍት ናቸው፣ እኛ አናቅም። የሁሉም በመጽሐፍ ቅዱስ ላይም የተጠቀሱት እፊው ናቸው፣ በጣም ትንሽ። በዚህም ክፍል ላይ በቀጥታ ስሙን ሁሉ ይነግረዋል ማለት ነው። ከሌ መጣ ብሎ ይነግረዋል ማለት ነው። ይገርማል እግዚአብሔር አሰራሩ። እና ቀረበና ምን አለው? አንድ ቃል ተናገረው። ይሄ ያሳየው ነገር ለፍጻሜ ዘመን ነው። አሁን ያየው ነገር ተመልከተው። ያየው ለመንቼ ነው? 600 ዓመት ወደፊት ነው ያሳየው አይደለ? ግን ምን አለው ለሱ? ይሄ ያሳየው ነገር ባለፈው ያየ ነው። ኢፋኒየስ መጥቶ አይሁድን የሚያስጨንቀው፣ መቅደስ የሚያረክሰው፣ ከተማ የሚያበላሸው፣ እነኚህ ሁሉ ነገር ዲስትራክሽን የሚያመጣው ለፍጻሜ ዘመን ነው ብሎ ተናገረው ማለት ነው። እና ምን በል ይለዋል? አስተውል ይለዋል ማለት ነው። ቀድሞ ግን ሲጀምር የሰው ልጅ የሚሉ ቃሎች አሉ። በእርግጥ በዳንኤል መጽሐፍ ላይ አሉ ብዙ ቦታ ላይ የሚናገሩ፣ በዚህም ጋር ተገልጧል። ሰው ልጅ ብዙ ጊዜ መጽሐፍ ቅዱስ ላይ የሰው ልጅ ሆይ የሚሉ ቃላቶች በእግዚአብሔር ላይ ዲፔንድ ሰው ማድረግ እንዳለበት የሚያሳዩ፣ ተሰባሪው ሰው ሆይ የሚሉ ሐሳብ አላቸው። የሚሰበረው ሰው ዕውቀት ሊሚቴሽን ያለበትን ሰው ለማመልከት ነው የሰው ልጅ ሆይ እያለ የሚለው። ክርስቶስ የሰው ልጅ ብሎ ከጠራበት ቢለይም ማለት ክርስቶስ ራሱን የሰው ልጅ ብሎ ሲጠራ ምን እያለ ነው ያለው? ፍጹም አምላክ የሆነ ግን ደግሞ ሰው መሆኑን ለማሳየት ነው የጠራው። ይሄኛው ግን የሰው ልጅ ሆይ እያለ ነቢያቶችን እግዚአብሔር ሲጠራ ብዙ ጊዜ ካየን ሊሚቴሽናቸውን እግዚአብሔር ካልገለጠላቸው ምንም ማድረግ ማይችሉትን ሰዎች በእግዚአብሔር ላይ ፉሊ ዲፔንድ ማድረግ እንዳለባቸው ለማሳየትም ነው። በእግዚአብሔር ፊት ያላቸውን ምይታ ነው የሚያመለክተው። ይሄንኑ ስም ይጠራዋል እዚህም ጋር የሰው ልጅ ሆይ ነውና። ራእዩ እስከ መቼ ነው? ለፍጻሜ ዘመን ነው ይላል። ምን ማለቱ ነው ተብሎ ይጠየቃል። ለፍጻሜ ዘመን ነው የሚለው በተለያየ ትርጉም የተለያየ ሐሳብ ታዩቻል። ማለት የተለያየ ማለት አይደለም፣ አንድ መጽሐፍ ስለሆነ ምን ነው። ግን የፍጻሜ ዘመን ነው የሚለው በዘመን መጨረሻ ነው ወይስ በኋላ የሚሆን ነው ሚላ ሐሳቦች ይነሳሉ ማለት ነው። ባጭሩ ሊነግረው የፈለገው አንድ ነገር ነው። ይሄ የምታየው ነገር አንደኛው የመጀመሪያው ቆይቶ የሚሆን ነው ሐሳቡ። ቆይቶ የሚሆን ነገር ነው። ስለዚህ ጻፍ፣ መዝግብ፣ ረጅም ዘመን ስለሆነ ገና ማለት ነው። መዝግብ፣ ጻፍ፣ ያዝ፣ ዶክመንት አድርገው አይነት ነገር ነው የመጀመሪያው። ሌላው ግን ታይፖሎጂካል ነው። ምንድነው? ትርጓሜ ያለው ጉዳይ ነው የሚል ሐሳብም እንዳለው እንመለከታለን። አስተውል የሚሉ ቃላቶች አሉት። ምክንያቱም እግዚአብሔር ብያቸዋለሁ መጀመሪያም በአይሁድ ላይ በማቃቢያን ፔሪየድ የመጣው ያ ሁሉ በአይሁድ ላይ የመጣው ዲስትራክሽን ምንድነው ብለናል? ወደ ሌላ ነገር እንድንመለከት የሚያደርግ ነው ብለናል። ወደ ምንድነው የሚያደርገን? ሐሰተኛው ክርስቶስ ይሄ እንዲካረገ ያኛው እንዴት እንደሚያደርግ ሚለውን ለማመልከት ነው። ሐሰተኛው ክርስቶስ አሁን ምዕራፍ 9 ስንመጣ በደም እናየዋለን። የተወሰኑ ዲቴሎችን ይሰጠዋል። ባጭሩ ከምዕራፍ 8 ጀምሮ መጨረሻ አካባቢ ምንድነው የሚሉት? ፕሮፌቲክ ታይም ላይን ነው እየሰጠው ያለው ብለው ነው የሚያስቡት። ይሄ ታይም ላይን ነው፣ ከዚህ በኋላ ይሄ ይሆናል፣ ከዚህ በኋላ ይሄ ይሆናል ሚለውን እየሰጠው ነው ያለው። አያችሁ፣ ለሰው አቆጣጠር ካሌንደር እየሰጣችሁ ከሆነ ትገልጡለት። አሁን ምንድነው የሰጠው ካሌንደር? ይኸውልህ መጀመሪያ ላይ አሁን ከዚህ በኋላ ቀጥሎ የሚሆነው ኢጲፋኔስ የተባለ ሰው አለ። ስሙን አልነገረውም። የግሪክ ንጉስ ይነሳል አይደል? ግሪክ እንትን ትላለች፣ የወርልድ ኢምፓየር ትሆናለች። ከዛስ በኋላ አሌክሳንደር ዘ ግሬት የተባለ ሰው ይነሳ። ምክንያቱም ቀንዱን አሳየው አይደል? ከሱ በኋላ እሷ ትፈርስና እነኛ ለአራት መንግስቱ ይከፈላሉ። ከነሱ ከተከፈሉት ውስጥ ግን ከአንደኛው ቀንድ ወይ ደግሞ ከአንደኛው ንጉስ ምን ይወጣል? አንድ ዘር ይወጣል። ያ ዘር ምን ይሆናል? እጆቹን ወደ አይሁድ ይዘረጋል አይደል? የመጣንበት ላይን እሱ ነው አይደል? ስለዚህ ይዘረጋል አለው። ኦኬ። ከዛስ በኋላ ያስጨንቃቸዋል። ከዛ መከራ ውስጥ ይከታቸዋል።
ምንድነው ያ ኢምፕሊኬሽኑ ስትሉ ያ ኢምፕሊኬሽኑ ልክ እዚህ ጋር እንዳየው አንድ ቀን የሚመጣው ሐሰተኛ ክርስቶስ እዚህ ጋር እንዳረገው ሳይሆን ከዚህ በላይ የሚያረግ ነው የሚመጣው በቃ ስለዚህ አንዱ ለፍጻሜ ዘመን ነው ብቻ ሳይሆን በዘመን መጨረሻ ፍጻሜም የሚሆን ነገር ነው እያለው ነው ማለት ነው ሁለቱንም ሐሳብ እንድንይዝ ምክንያቱም ተወሰነ ወደ ኋላ ሐሰተኛ ክርስቶስ ምን ይመስላል ሚል አሳይቻችኋል በደንብ ደግሞ እያየን መጣል ምዕራፍ 9 ወደ መጨረሻ አሁን ግን ቶሎ ጠቅለል አድርጎ ወደሚቀጥለው ለመሄድ ከ23 እስከ 25 በጣም የሚገርም ነገር ነው የሚለው እዩት እስቲ ምዕራፍ ቁጥር 23ን ምዕራፍ 8 ቁጥር 23ን ካያችሁት ከመንግስታቸው መጨረሻ በአመፀኞች ፍጹም እየከፋ በመሄዱበት ጊዜ አስፈሪ ፊት ያለው አታላይ ንጉስ ይነሳል ተመልከቱ አንድ በሉ አታላይ ካሁን በፊት የተወሰነ መልክ ሰጥቻቸው ሐሰተኛ ክርስቶስ ሊኖረው የሚችለው መልክ ምን አይነት ነው የሚለው አንድ በሉ ዝም ብላችሁ አታላይ አይደል ምክንያቱም መቼ ነው አታላይ ሆኖ ምን መለከተው ዲቴል እናያለን ግን ባለፈው አሳይቻቸው ምን ላይ ነው ምኑ ጋር ነው ሲያታለል የምታዩት 3 ዓመት ተኩል አይደለ ከአይሁድ ጋር ቃል ኪዳን ይገባል ብለና ቃል ኪዳን ይገባና ከዛስ በኋላ መቅደሱን ይሰራላቸዋል ቃል ኪዳን ይገባል ከዛስ መሲሁን አገኘ ነው መሲሁ መጣ ኢየሱስን እንደ መሲህ ስላልተቀበሉት ከዛስ በኋላ መሲሁን አገኘ ነው በቃ ይሄውና መሲሁ ብለው ይቀበሉታል በሶስተኛው ዓመት ግን ኪዳኑን ይሽራል ብለው ያታልላቸዋል ከዛ በኋላ ነው የሚነቁት ለካ ተታለን ነበር ብለው አንድ ሰው ለልጁ እንደሚያለቅስ ለአንድ ልጁ ሰው እንደሚያለቅስ ያለቅሱለታል ይላል ምን ብለው ለካ ኢየሱስን እነሱ እንደሰቀሉት ያስባሉ ያኔ ነው የሚያውቁት እስከዛ ድረስ አይነቁ በሮሜ አስተምሮ ውስጥ ምን ይላል አሁን ገና በድንዛዜ ውስጥ ናቸው ይላል ያኔ ነው የሚገፈፍላቸው ብሎ ይነግረናል ስለዚህ አታላይ ነው ማለት ነው ልክ ነው አንዱ መለያዋል እጅግ ብርቱ ይሆናል ልክ ነው አይደል በኋላ አሳያቸው ሌሎቹ ነገር ግን በገዛ ኃይሉ አይደለም ለምን እሺ አሁን እዚህ ጋር ለምሳሌ የኤጲፋኒያስ አንፃር ካየነው ነግሬያቸው በገዛ ኃይሉ አይደለም የሚለው ከምን ጋር እንደምናገኝ ግን በቀጥታ ወደዚህ ወደ ሐሰተኛ ክርስቶስ እናመጣው ምን ልታዩት ይችላልላችሁ ሰይጣን ነው ኃይሉን የሰጠው ምክንያቱም በሶስት ነው የሚገለጠው በደንብ ወደፊት እናየዋለን ሐሰተኛ ክርስቶስ አለ ሐሰተኛው ነብይ አለ አውሬው ይለዋል አንዱ ደግሞ ዋናው አውሬው ይለዋል ምን ማለት ነው ሰይጣን የወደቀው የቀድሞ ሰይጣን ከዛስ ነብይ ይላል ማለት የራሱ ነብይ ከዛስ በኋላ ቀጥሎ ደግሞ ክርስቶስ አዘ ክራይስት አዘ ፕሮፌት እና አዘ ኪንግ ነው ራሱን ያየው ሁሉ የሚንቀሳቀሰው ማለት ነው ስለዚህ በራሱ አይደለም ማለት ነው አያችሁ አሁን አንዱ ላይ ኤጲፋኒያስ ነው የሚያሳይ ግን እያሾለካችሁ ስትዩ ደግሞ ያኛውንም የሚያሳይ ይሆናል ነገር ግን በገዛ ኃይሉ አይደለም አሰቃቂ ጥፋት ያደርጋል ትክክል የሚያደርጉሉ ይከናወንለታል ትክክል ያየናል ነበር ባለፈው በደም እናየዋለን ግን ኃያላን ሰዎችና ቅዱሳን ሕዝብ ያጠፋል ትክክል ኃያላን ሰዎችና ቅዱሳን ሕዝብ ያጠፋል እያጭበረበረ ይበለጽጋል ራሱንም ታላቅ አድርጎ ይቆጥራል በሰላም ተደላለን ተቀምጠና ሲሉ ብዙዎችን ያጠፋል በልዑል ላይ ይነሳል አይደል በቅዱሳን ላይ የሚያመጣው መከራ ስለሆነ ያየነው ይነሳል ይሁን እንጂ እርሱ ይጣፋል ነገር ግን በሰው ኃይል አይደለም ይላል which is እግዚአብሔር በኋላ የሚወስደውን ዲቫይን የሆነ ጀጅመንት ነው የሚያሳየን ምንድነው የሚያመሳስላችሁ ኤጲፋኒያስንና ሐሰተኛው ክርስቶስ የሚያመሳስላችሁ ፖይንት ሰጥቻችሁ ወደ 9 ልግባ ምክንያቱም በደም እዛ ላይ ስለዚህ የመጀመሪያ ሁለቱም ትንሽ ቀንድ ተብለዋል ዳንኤል 7:8 እና ዳንኤል 8:9 ሁለቱን ያነጻጸር ካየነው ሁለቱም ትንሹ ቀንድ ሚል ስም ተሰጥቷቸዋል ሁለቱም አይሁድን ያስጨንቃሉ 7:25 እና 8:24 ኮምፔር ብታረጉት ሁለቱም ገናና ይሆናሉ ይላል 7:20 እና 8:9 ላይ ዳንኤል ማለት ነው ሁለቱም አታላይ ናቸው ይለናል ዳንኤል 7:8 8:15 ሁለተኛ ተሰሎንቄ 2:9 እዚህ ሁለተኛ ተሰሎንቄ በጣም ስለዚህ የሚያወራው ነገር ራእይ 13:14 ኔክስት ይር በደም እናየዋለን ሁለቱ መለያቸው ትዕቢት ነው በልዑል ላይ ሚል ቃል አለ ሁለቱ መለያቸው ትዕቢት ነው ዳንኤል 7:8 እና ዳንኤል 8:25 ሁለተኛ ተሰሎንቄ 2:4 ይሄን ይነግረናል ሁለቱ መቅደሱን ያረክሳሉ ገርማችሁ ነገር እኛ ባለፈው ታስታውሱን ለምንድን ነበር ያለው አሳማ አረደ መቅደስ ውስጥ ሁለተኛ ደግሞ የማርስ ጁፒተር ሳተርን ምናምን በሏቸው የአይሁድን ጣዖቶች ምን አለ አስገባ ብለናል አይደል መቅደስ ውስጥ አድርጎ ነበር ይሄ ግን ራሱ ስገዱልኝ ብሎ ነው መቅደስ የሚገባው ይኸውላችሁ የመባሱን ባጭሩ የባሰ ብሎ ይለ ራሱ ነው ስገዱልኝ የሚለው ማለት ነው ሐሰተኛ ክርስቶስ ይመጣ
ማቴዎስ 24:25 የጥፋት ርኩሰት በተቀደሰው ስፍራ ተቀምጦ ስታዩ የተባለ ያኔ ነው። አንባቢው ያስተውል አለ። ሁለቱም ሰንበትና በዓል ይሽራሉ። ሁለቱም ታስተውሳላችሁ። ወደ ኋላ ተመልሰን አንድ ግራፍ አሳይቻችሁ ነው በአስተያየው ክርስቶስ ብለን ግራፍ አሳያችሁ ጊዜ ላይ በዓላትን ሲሽራል ያሳያችሁ ቀናትና በዓላትን ይሽራል የሚል ሐሳብ ሁሉ አንስተናል። ኢቭን እንትን ካሌንደሮችን ሁሉ ይቀያይራቸዋል ብለናል። ምክንያቱም ሪል ሰው ስለሚሆን ማለት ነው። ይሄን ያህል ካለን ስለ ሐሰተኛው ክርስቶስ ማን ነው? ምን አይነት መልክ ነው? ምክንያቱም አንዳንድ ጊዜ ብዙ ጊዜ እኔ ልጅ ሆኜ ጀምሮ እንግዲህ በቸርች ላደኩ ሐሰተኛው ክርስቶስ ምናምን ሲባል የሆነ አውሬ ነበር የሚመስለኝ። we're talking about a real political person ነው የምናወራው። ባይዘው መጽሐፍ ቅዱስ የሚነግረን ይሄ ነው። ምክንያቱም እንትን ላይ ምንድነው ኤጲፋኒየስ ሰው ነበር፣ የፖለቲካ ሰው ነበር። ሊትራል ቃሉ ካየች ኤጲፋኒየስ እንደዛ መቅደሱን ሲያረክስ። ስለዚህ ሐሰተኛው ክርስቶስ ሲባል በሰይጣን እንትን ድሪቨን የሚሆን ሪል የፖለቲካ ሰው ነው የሚጠበቀው። ቢብሊካል እንትኑም ይሄን ነው የሚነግረን። ባለፈው አንስተናል። ግን ምን ይመስላል እንጂ አንዳንድ ጊዜ አውሬ ነገር እንዳንጠብቅ ማለት ነው። እዛ ሲስተም ነው። ግን ምንድነው ያንን ሲስተም ራን የሚያደርግ ግን ሰው እንዳሆነ ግን ምንም ጥያቄ የለው። ያ ከየት ነው የሚመጣው እንዴት ነው የሚለው ትንሽ የተወሰነ አሳይቻችኋለሁ። ግን ምዕራፍ 9 መጨረሻ ደግሞ ትንሽ እንሄድበታለን። ምዕራፍ 9 እንሂድ። ምዕራፍ 9 ባለች 15 ደቂቃ ተወሰነ እንቃኝ። እንግዲህ ዛሬ አሁን ምዕራፍ 8 ከባለፈው የቀረ ነው እየጨረስኩ የነበረውና ምዕራፍ 9 ከ1 እስከ 3 ብቻ ነው ማሳያችሁ። እሺ ምዕራፍ 9 ቁጥር 1 ጀምሮ እናንብባት። 3ቱን ቁጥር በዳንኤል መጽሐፍ ሲጻፍ ምዕራፍ የለም ታውቃላችሁ። ቀጥታ ነው የተጻፈውና እንዳትረሱት። እንደዛ ክፍፍል የለም። ለምሳሌ ምዕራፍ 9 ምናምን ተባለ እንጂ ለምሳሌ ዳንኤል ሲያነብ እንዴት ነበር ያነብ የነበረው? እኔ ዳንኤል ይላ ቁጥር ምዕራፍ 8 ቁጥር 27 ታምሜ አቅሜ ተሟጦ ነበር፣ ለብዙ ቀናት ታመምኩ፣ ተኛው። ከዚያ በኋላ ተነስቼ ወደ ንጉሱ ስራ ሄድኩ። ባየሁት ራእይ ተደናግጬ ነበር፣ ነገሩም አልገባኝም። የሜዶናዊ የአርጤክስ ልጅ ዳሪዮስ በባቢሎን በነገሰ በመጀመሪያው ዓመት በዘመነ መንግስቱ በመጀመሪያ ዓመት እኔ ዳንኤል ለነብዩ ለኤርሚያስ በተሰጠው የእግዚአብሔር ቃል መሰረት የኢየሩሳሌምን መፈራረስ 70 ዓመት እንደሚቆይ ከቅዱሳኑ መጻሕፍት አስተዋልኩ። ስለዚህ ማቅለብሼ በራሴም ላይ አመድ ነስንሼ በጾምና ጸሎት በምልጃ ፊቴን ወደ ጌታ አቀናው። አለቀ። ዳንኤል ሲያዩ እንደዛ ነው። ምክንያቱም በኋላ ነው ክፍፍል ምዕራፍ ቁጥር የመጣው አልነበረ። ጊዜ ነው የሚሰጠን። አሁን ምንድነው ደግሞ የሚነግረን? ምዕራፍ 9 ሲመጣ ደግሞ የሚነግረን በዚህ ዘመን ደግሞ በመጀመሪያው ዓመት አንድ ነገር አስተዋልኩ ነው የሚለው። አሁን ህልም አየው ራእይ አየው ነው የሚለው እዚህ ጋር አይደለም። አሁን እዚህ ጋር የሚለው ምንድነው? እስካሁን ሲመጣ ናቡከደነጾርን ማየ እኔ ራእይ አየው በባቢሎን ዞኜ እንደዚህ አየው ነው። አሁን ምንድነው? መጽሐፍ አስተዋልኩ ነው አሁን እያለ ያለው። አሁን እንትኑ ቶኑን ሲቀይር ነው የምታዩት። አሁን መጽሐፉን ማስተዋል ጀመርኩ ነው የሚለው። ቀድሞ የተጻፈን ዶክመንት አገላብጦ ነው አሁን የገባው። አያችሁ አንዳንድ ጊዜ እግዚአብሔር ሪቪል የሚያደርግልን ዕውቀት አለ። ከእግዚአብሔር የሚገለጥልን በእግዚአብሔር ሬቨሌሽን ምናቃቸው ዕውቀት አለ። አንዳንዱስ እግዚአብሔር ኦልሬዲ ዶክመንትድ ባደረገው መጽሐፍ ደግሞ ገብተን አጥንተን የምናውቀው ነገር አለ። ለምንድን ነው የዳንኤል መጽሐፍ ሆልሞስት እንግዲህ አሁን 1 ዓመት ሊሆነን የዳንኤል መጽሐፍ ከዚህ በኋላ 4 ወር 3 ወር ሊፈጅብን ይችላል በትንሹ። ይሄን መጽሐፍ ለምንድን ነው 1 ዓመት ከ3 ወር ምናምን ዲግ ያደረግን የምናጠናው? እግዚአብሔር ፈቃድ ስለሆነ ዳንኤል የገባውን ነገር ለማወቅ ምን ሊሆን ነው የሚለው ለማወቅ እግዚአብሔርን ፈቃድ ለማወቅ መጽሐፍን ያጠን ነው። የዳንኤል መጽሐፍ ማን ነው የኤርሚያስ መጽሐፍ ማለት ወደ ኋላ 68 ዓመት በፊት ምናምን ወደ ኋላ ሄዶ ነው የተመለከተው በትንሹ ማለት ነው። አንድ ሰው 70 ዓመት በኋላ በፊት የተጻፈ መጽሐፍ ይሄን ሲል ምን ማለቱ ነው ይሄን ሲል ምን ማለቱ ነው እያለ ካጠና እኛ ደግሞ እግዚአብሔር በትክክል በመንፈስ ቅዱስ አማካኝነት ያጻፋቸው መጽሐፎች በማወቅ ዘመኑን መለየት እንችላለን ማለት ነው። አንዳንድ ጊዜ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ ምናምን ሲል እግዚአብሔር ብሎ እንደሆነ ዘለን ምን ዋጅ ነው ይመስል ዘለን ዘመኑን ምን ገዛ ነው ይመስል ነው። ወዳጆች እግዚአብሔር እዚህ ውስጥ ያላስቀመጠው ነገር የለም። ብዙ ሰው በፍርሃት ነው ያለው። ነገ የሚፈራ ብዙ ሰው አለ። አንዳንድ ጊዜ ኦዞን ሳስቷል በቃ አለቀ ለሚል ሰው አለ። ዓለም የሆነ ነገር አንድ ኒውክሌር ሆኖ በቃ ሁላችንም እንጠፋለን ብሎ የሚያስብ ሰው ምንድነው መጽሐፍ ቅዱስ የሚለው? መጨረሻችን ምንድነው? የሰው ልጆች አመጣጣችን ብቻ ሳይሆን እንዳለው ፍጻሜ ያለው ነው። ፍጻሜያችን ራሱ ምንድነው መጽሐፍ ቅዱስ የሚለን? አያችሁ ሳይንስ የሚነግረንን ነገር በመናምንበት ሌቭል መጽሐፍ ቅዱስ የሚነግረን አናንም። ችግሩ እሱ ነው። በጣም ክፍት ነው። ሌሎች ውጪ ያለ ነገር ለሚነግረን ነገር በጣም እናምናለን ኤቪደንስ ለሌለው። ለምሳሌ ዓለም ቡ ብሎ ፈንድቶ ተፈጠረ ሲል ያምናል ሰው። አይ አይደለም የፈጠረ አለ ሲባል ነው አያምንም። በዚህ ሰው እኮ ለዓለማመን እኮ የቆረጠ ፍጥረት ማለት ሰው ነው። ከእውነት
በፍጹም የተጣረሰ አስተሳሰብ ያለን ማለት ነው። ስለዚህ መጽሐፍ ቅዱስን በማጥናት ነው የምናውቀው ማለት ነው። አሁን ከዚህም በኋላ ፕሮፌቲክ ታይም ላይን ምንለው ያስተያ ክርስቶስ ይመጣ ምናምን ምንለው በግምት እንዳይመስላችሁ እግዚአብሔር ታይም ላይን ሰጥቷል ምን እንደሚሆን ከዚህ በኋላ። ስለዚህ ነገ ምን ይሆናል ስትባሉ መናገር ትችላላችሁ። ዳንኤልን አሁን ዳንኤል 605 ምናምን ቢሲ ውስጥ ሆኖ እንግዲህ 605 ወደ 60 ዓመት ቁጠሩ 600 ወደ 580 ምናምን 7 ምናምን ዓመተ ዓለም ላይ ሆኖ ነው አይደል? በ587 አካባቢ ዓመተ ዓለም ላይ ቆሞ አንድ ሰው የክርስቶስን ሞት ተመልክቷል አይደል? በዚያን ጊዜ መሲሁ ምን ይላል? ይገደላል። ከዚህ ሱባኤ በኋላ መሲሁ ይገደላል ብሎ ኢየሱስ እንደሚሞት አይቷል ዳንኤል። ተመልክቷል። ለዳንኤል ምንድነው የሚሆነው ስትሉት ከዚህ ሱባኤ በኋላ ወይ ደግሞ ከ400 ምናምን ዓመት በኋላ መሲህ ይገደላል ብሎ ቢነግራቸው ምንድነው የምትሉት? ያሞታል ነው የምትሉት? ከዛሬ 400 ዓመት እኮ የሚገደል አንድ መሲህ አለ ቢለን አንድ ሰው መጥቶ አሁን እኛ ኢየሱስዮ አማኑኤል ይዘነው አንገባ? ምክንያቱም ትክክል አይደለም ብለን ስለምናስብ ማለት ነው። ግን ለካ ሰው የእግዚአብሔርን ቃል አጥንቶ ስለ ነገ ማውራት ይችላል ማለት ነው። ከእግዚአብሔርን ቃል በዲፕ ካጠናን በኋላ ነገ እንዲሆናል ብለን መናገር ኮንፊደንስ ይኖርናል። ትክክል ነው እንዲህ ማውራት ይቻላል ማለት ነው በገለጠልን መጠን ማለት ነው። ስለዚህ ይሄ ሜዶናዊው ሰው ዳሪዮስ በነገሰ መቼ ነው ዳሪዮስ የነገሰው? አይ ቲንክ እንዲህ ብናረጋው ጥሩ ስለሚመስለኝ ምክንያቱም በጣም ብዙ ስለተማርን እዚህ ላይ የመጀመሪያው አይደለም ሜዶና ፋርስ ጆይን አርገው ከዛስ በኋላ ሲመጡ which is የምን መንግስት ነው የወደቀው ማለት ነው? እዚህ ጋር የባቢሎን መንግስት ሲወድቅ ምዕራፍ ስንት ነው ዳንኤል የሚሆነው? ይሄ 5 አይደል የሚሆነው? ነው ተሳሳትኩኝ ሜቢ ሊሆን ይችላል። ምዕራፍ 5 አይደል የሚሆነው? ምክንያቱም ማኔት እንትን ሰውየው እንትን መጣጡን አምጡልኝ ከኢየሩሳሌም የማረክናቸውን መጠጫዎች ብሎ ሲል ነው ማኔት የቄልፋሪስ ተብሎ ተጻፈበት መንግስት ተወሰደ ያለው እግዚአብሔር። ከዛ በኋላ ምን አሉ? ሜዶና ፋርሶች ጥምር መንግስቶቹ መጡ። ከዛስ በኋላ ገደሉት። እንደው አንዳንድ ታሪክ ጻፊዎች ሲናገሩ ብዙ አልቆየም ነው የሚሏቸው። ብዙ አልቆየም ይሄ ትንቢት ከመጣ ብዙ አልቆየም ነው የተገደለው ሰውየው እና እየጠጣ ነው ገለው እንትን ባለበት ቦታ ይገደል አለቀ በቃ። እሱ ከሞተ በኋላ የምትመለከቱት እንግዲህ ይሄ ዳንኤል ያየው ይሄንን ምንም እንኳን እኛ ምዕራፍ 9 ብለን እናጥና እንጂ ይሄንን ያየው ምዕራፍ 5 እና 6 መካከል ነው ማለት ያየው ወደ ኋላ ነው ማለት ነው ያየን ያለ ነው ስትመለከቱ ማለት ነው። በዚህ ጊዜ ላይ ማን ነበር የነገሰው? ዳሪዮስ። ዳሪዮስ ደግሞ ማን ነው ብለናል? አንዱ ቀንድ ከአንዱ ረዝሞ ነበር ብለናል። ታስታውስ እንደው ምን ማለት ነው? ፋርስና ሜዶን አንድ ላይ መተው ነው ባቢሎንን የገለበጡት። ታሪክም ይነግረን ይሄንን ነው። ግን መጀመሪያ የነገሰው ማን ነው? የሜዶናዊው ነው የነገሰው። most probably 3 years አካባቢ ነገሰ። ከዛ በኋላ ነው ፋርሶች ቴክ ኦቨር አደረጉ። ቂሮስ በቃ ከዛ በኋላ ሜዶን የሚባል ራሱ ተረስቷል። በታሪክ እንኳን ፐርሺያ አይደል ምንለው ሜዶን ምን ጠራው እንኳን የለም። ለምን ተውጠው ቀሩ እነሱ ማለት ነው። እዚህ እሱ ነው የምንመልከተው። እና እሱ በነገሰ ዓመት ነው ይሄንን ማስተዋል የጀመርኩት አለ። እና በነገሰ በመጀመሪያ ዓመት እኔ ዳንኤል አንድ ነገር አስተዋልኩላል። ምንድነው ማስተዋል የጀመረው? ኢየሩሳሌም መፍረስ የሚፈጸምበትን ዓመት በቃ ወደ ኋላ መጽሐፍ አጠናው ባጭሩ እየነገረን ያለው የዳንኤል መጽሐፍ ማጥናት ጀመርኳል። ቆይ ዳንኤል ተናግሯል አይደል? አዎ ምንድን ነበር የተናገረው? ቆይ ኢየሩሳሌም በባቢሎን ተላልፋ እንደምትሰጥ ዳንኤል ተናግሯል አይደል? አዎ ኦኬ ምን ያህል ዘመን ነበር ተሰጣለች ብሎ ያሰበው አለና ኤርሚያስ የጻፈውን ትንቢት ወደ ኋላ ሄዶ መመርመር ጀመር። ምን አይነት አማኝ ነው ማለት ያምናል፣ በቁጥር ያምናል። 70 ዓመት ነው የምትገዙት ስላለ ስንት ዓመት ሆነ? አሁን በዚህ ጊዜ ላይ አሁን ስናጠና በትክክል ካየነው ዳንኤል ተጉዞ ከሄደ ወይ ደግሞ ይሁዳ ዳንኤል የመጀመሪያው ምርኮ አይደለ? በመጀመሪያው ምርኮ ሄደ ስለሆነ 68 ዓመት ነው ኦልሞስት 2 years ነው የቀራቸው በትክክል ካሰላ ነው። ስለዚህ 2 ዓመት ነው አሁን የቀራቸው 70 ዓመት ሊሞላ። ምን ብሎ ነው ደግሞ የተናገረው? ስትሄዱ 70 ዓመት ነው የምትጋዙ ስላለ 2 ዓመት ነው የቀረው። በዳንኤል ባለው አቆጣጠር ከሄድን ባቢሎን ምን ቆያውን 2 ዓመት ነው። እስቲ ቼክ ላርግ ብሎ በደንብ ማጥናት ጀመረ ማለት ነው መጽሐፉ። ወዳጆች ዳንኤል most probably ወደ 12 ዓመት 10 ዓመት ይላሉ አንዳንድ ጻፊዎች ሲናገሩ ሆኖ እንደሄደ በጣም ቢበዛ እንኳን በ10ዎቹ ዓመት ሆኖ ነው የሄደው ይባላል። እንግዲህ ስትቆጥሩ 68 ስትጨምሩበት 10 ዓመት እንኳን ወደ 78 ዓመት 15 ዓመት ሆኖ 20 ዓመት እንኳን ሆኖ ቢሄድ እንግዲህ 88 ምናምን አካባቢ ዓመት በጣም ሸምግሏል። እያረጀ ያለበት ጊዜ ነው። ግን መነጽር አድርጎም ቢሆን ያጠናል አይደል? አቅም ቢያጣ ምን ያደርጋል? ሰው አንብቡልኝ ብሎ ያጠናል። እኛ እኮ ወዳጆች እግዚአብሔር ቃል እኮ ያለን አመለካከት ያው ባይዘው መነጽር የእርጅና ምልክት ነው ማለት አይደል? ያው እኔም ስለማረግ ማለት ነው። ግን ምን ማለት ነው? ዲቮት
ህይወትሽን ዲቮት ለእግዚአብሔር ቃል አይደል ሰዎች ሲሆኑ አንዳንድ ሰዎች እኔ አስታውሳለሁ የኔ አንድ አክስቴ ነበርች በጣም የተወደደች ለእግዚአብሔር ቃል የነበራት ክብር እኔ የእግዚአብሔርን ቃል እንድወድ ምክንያት የሆነችኝ ሰው እሷ አለች እና በቃ ያው ከሆነ ጊዜ በኋላ አይኗም ደከም ይያለ ሲመጣ አንብብልኝ ትለኛለች እኔ ማታ ወይ ድክ እስኪለኝ ድረስ አደማ ያልቅም የነገስት መጽሐፍ ደግሞ ተወዳጅ ኤልያስም ወደ እንትን ሄዶ እንደዚህ አርጎ በየሳቆ ደግሞ የነገስት መጽሐፍ ደግሞ ደስ ይላል አይታችሁ ከሆነ እንትና ጎ እንደዚህ ገድሎ እንትን ብሎ ነገሰ ቀጥሎስ ትላለች በቃ ቀጥላለሁ ሳላቀው ለሷ ማነብ መስሎኝ ለካኔው ራሴ ኢኩፕ አረገኝ ጌታ ባችሁ እና በዛን ጊዜ ማንበብ በማንችል በጊዜ እንኳን አራንብብልኝ ሚል ማለት ነው ስለዚህ መጽሐፉን ወደ መጽሐፉ ሲመለስ ነው የምታዩት ዳንኤል ወደ መጽሐፉ ሲመለስ እንመለከታለን ኤርሚያስ ዋናውን የተናገራቸው ትንቢቶች ምዕራፍ 25 እና ምዕራፍ 27 ምዕራፍ 29 ብታዩ ይኖራል ማለት ብዙ የተናገረው ሞር ስለሚመርኮ ተናግሯል ግን ሞር እዛ ላይ አተኩረን በጣም መመልከት እንችላለን ወደ ኋላም ስትሄዱ ሞስት ፕሮባብሊ አንብቧል ተብሎ የሚታሰበው እነኚህን ነው ብዙዎች ሁሉን ቢያጠናም እነኚህ ግን በግልጽ የሚናገሩት ክፍሎች ስለሆኑ ሳይሆን አይቀርም ተብሎ ይታሰባል ግን ቆይ ዳንኤል ኤርሚያስ ወደ ኋላ መለስ ብለን ግን የኤርሚያስ መጽሐፍ በተጻፈበት የሆነውን እንመልከት ዝም ብለን መዝለል አልፈልግም ኤርሚያስ ለመሆኑ መጽሐፉን በጻፈ ጊዜ ተቀባይ ነበረው አልነበረው የሚለው ላሳያችሁ ትንሽ ምክንያቱም አስፈላጊ ይሄ ሰው ከ68 ዓመት ከ70 ዓመት በፊት የተጻፈ መጽሐፍ ያጠና ለመቀበል መጽሐፉን ተቀብሎ ያጠናል ሌሎች ውስጥ በጊዜው ራሱ የነበሩ ሰዎች ተቀበለውታል ትንሽ እንመልከት ይሄ በጣም አስፈላጊ ስለሆነ በጊዜው የነበሩ ሰዎች ኤርሚያስን አልተቀበሉም ኤርሚያስ የነገራቸውን የትንቢት ቃል 70 ዓመት ተግዛችሁ ትሄዳላችሁ ወደ ባቢሎን የሚለውን አልተቀበሉም ለምን የመጀመሪያው ከጊዜው ከኤርሚያስ መልእክት ይልቅ ወይ ደግሞ በአጭር ቃል ከእውነተኛው ከእግዚአብሔር ቃል ይልቅ የሐሰተኛ ነቢያትን ቃል ያምኑ ስለነበረ እሱ ብቻ ሳይሆን እንኳን ተውት በቃ አይከን የተባለው ንጉስ እንኳን አልተቀበለም ነበር ንጉስ የተባለው በጊዜው ንጉስ የነበረው ኤርሚያስ በነበረ ጊዜ አንዱ ልንጠቅሰው የምንችለው በተለይ ወደ መጨረሻ ላይ የነበረው ንጉስ ኢዮአቄም ይባላል ኢዮአቄም የዳዊት ዘር ከዳዊት ቤት የመጨረሻ ኢዮአቄም በርግጥ የዳዊት ቤት የመጨረሻው ንጉስ ነው ከዛ በኋላ በዳዊት ዙፋን ላይ የነገሰ ሰው የለም አለቀ በቃ እስከ መቼ ነው ኢየሱስ እስኪመጣ አልነገሰም ዳዊት ሁለተኛ ሳሙኤል ላይ ከመንግስት ከቤት ከዘር ላይ ለዘላለም የሚነግስ መንግስት ንጉስ አስነሳለሁ ብሎታል ምዕራፍ 7 ሁለተኛ ሳሙኤል ላይ ከዛ ሲቆጥሩ ዳዊት ሰለሞን ወለደ ሰለሞን ሮብዓምን ወለደ ከዛስ በኋላ ከሮብዓም በኋላ እስራኤል ለሁለት ተከፈለ አይደል ከዛ ይሁዳ ራሷን ይዛ ቀጠለ ከዛ የነገሰ ከላይ ያለ መጣና የመጨረሻው ንጉስ ኢዮአቄም ደግሞ አሳያቸዋል የሆነበት ተገሏል ከዛ በኋላ እስራኤል የምታስበው ምንድነው እግዚአብሔር ሁለተኛ ሳሙኤል ምዕራፍ 7 ላይ ለዳዊት በዘላለም መንግስት አስነሳለሁ ያለው ለካ ትቶታል እያሉ ነበር የሚያስቡት እዚህ ነው ማቴዎስ ትምህርት መጽሐፉን ሲጀምር ምን አለ የአብርሃም ልጅ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ታሪክ ያለው ምን ማለት ነው ኢዮአቄም ላይ ያቆመ መንግስት ጀመረ ነው ያለው ትርጓሜው ኢዮአቄም ግን ምን እንዳደረገ ልንገራቸው የጊዜው ንጉስ እንኳን አልተቀበለውም ኤርሚያስ 36 ያለ ወደ ንጉሱ ወደ አደባባይ ገቡ እንግዲህ ሲነግረው ብቻ ነው ማሳያችሁ ባጭሩ ክርታሱንም እቺ ጽሁፉን በጻፊው ስም ይጠቅስና ጓዳ አኑረውት ነበር ቃሉንም ወደ ንጉሱ ጆሮ ተናገሩ ኤርሚያስ እንዲህ ብሏል አሉት ልትሄዱ ነው ብሎ ይነግሩታል ማለት ንጉሱም ክርታሱን ያመጣ ዘንድ ይሁዲ ላከ እርሱም ከጻፊው ከአይሴማ ከኢሊሳማ ጓዳ ወሰደው ይሁዲም በንጉስና በንጉሱ አጠገብ በቆመው አለቆች ሁሉ ጆሮ አነበው ኤርሚያስ የተባለው ሰው እንዲህ ይላል የሰራዊት ጌታ እግዚአብሔር እንዲህ ይላል ያነቡለታል ንጉሱ አንባቢው ስለነበረው በጊዜው እንዲህ ይላል 70 ዓመት መከራ እንዲህ ስላረጋችሁ 70 ዓመት በባቢሎን እጅ ተላልፋችሁ ትሰጣላችሁ እንደዚህ ትሆናላችሁ አንበሳ ከዱር ወጥቷል እንደዚህ ይሆናል ይያል በትርጓሜ የሚነግሩት ሲነግሩት ንጉሱም በ9 ወር በክረምት ቤት ተቀምጦ ነበር እንግዲህ ሲነበብለት የት ነበር ክረምት ነበር ለንጉሱ ማለት ኢዮአቄም ከዛስ የቤቱ ነበር ቁጭ ብሎ ማለት በፊቱ ምድጃ እሳት ነበር እሳት እየሞቀ ነበር ድንገት የተነበበለት ይሁዲም 3 ወይም 4 ያህል ካነበበ በኋላ ምን ማለት መሰላችሁ 3-4 አምድ ማለት በቃ 3 ላይን 4 ላይን ብሩት ዋና ገና አንብቦ እንደጨረሰ ንጉሱ በካራ ቀደደው እንዲህ አድርጎ በሰይፍ ቀደደው ጽሁፉ ረጅም ስለሆነ ድሮ ጽሁፎች እንደዚህ ነው የሚነበቡት አይዞ እንዲህ ተገልጠው የሚነበቡት እና ቅልድ አረጋው ማለት ከዛስ ክርታሱን ወስዶ በምድጃ ውስጥ
ጣለውና እሳት ሞቀበት ይላል። ጣለው እሳት ውስጥ የምኑን ነገ ለባቢሎን 70 ዓመት ተላልፋችሁ ልትሰጡ ነው ተብሎ ሰው ሜቢ ቢሆንስ ብሎ አይፈራም ሰው። የተናገረው ፍርድ እግዚአብሔር አንድ ነገር ይናገራል። ለሚሰሙ በረከት ነው፣ ለማይሰሙ መርገም። ምንም ጥያቄ የለውም። የሚገርማችሁ እግዚአብሔር ሳይናገር የሚያደርገው ነገር የለም በዘመናት። የሚገርማችሁ ይሄ ሰውዬ ምን እንደሆነ ፍጻሜውን ላሳያችሁ። ኤርምያስ 36 ላይ ጽፎልናል ቁጥር 29 የይሁዳም ንጉሥ ኢዮአቄም እንዲህ በለው፣ የእግዚአብሔር ፍርድ ሲወጣ እግዚአብሔር እንዲህ ይላል፣ አንተ የባቢሎን ንጉሥ በእርግጥ ይመጣል፣ ይችንም አገር ያፈርሳታል፣ ከሰውና ከእንስሳትም ባዶ ያደርጋታል ብለህ ለምን ጻፍበት ብለህ ይህንን ክርታስ አቃጥልሃል። ተመልከቱ፣ እንዲህ ይሆናል ብሎ ኤርምያስ ሲነግር ምን አርከው? ክርታሱን አቃጠልከው። ስለዚህ ስለ ይሁዳ ንጉሥ ስለ ኢዮአቄም እግዚአብሔር እንዲህ ይላል፣ በዳዊት ዙፋን ላይ ተቀማጭ አይኖርም። እውነትም ሆነ። አይገርማችሁ? እቺ ቃል እንኳን ተፈጽማለች። በዳዊት ዙፋን ላይ የመጨረሻው ንጉሥ ነው፣ አልኖርም። በቃ ይኸው እስከ ዛሬ ድረስ አይኖርም። ሬሳውን በቀን ለትኩሳት በሌሊት ለውርጭ ይሰጣል። ሊትራሊ ታሪክ የሚነግር ኢዮአቄምን ሲገደል ቀባሪ አልነበረውም። ኢዮአቄምን የቀበረ ሰው ስለሚጋጭ ከእንትኖች ጋር ከባቢሎን ጋር አመፀ። ኢዮአቄም ምንድን ያደረገው? የባቢሎን መጥቶ በስፍራ አስቀምጦት ነው ሄዱት። ኦኬ ንገስ ቀጥል፣ ግን እንደ ምንድነው ፓፔት ነው የሚባለው ምንድነው የሚባለው ምስለለኔ በቃ ይውላችሁ ቋንቋ ይኩ ነው የቋንቋ እድገት ይባል። ስለዚህ እናስቀመጡት ማለት ነው። ምን ማለት ነው? በቃ አንተ እኛ ያልን የምታረግ ነው። የተወሰነ ሐሰበና አንደኛ ዓመት ሁለተኛ ዓመት ላይ አመፀ። መከራና ሬሳውን ያነሳ ነበር ይጠፋ። ኤግዛክት አይደል? ይሆን ሬሳውን በቀን ለትኩሳት በሌሊትም ለውርጭ ይሆናል አለ። ሬሳው እንኳን አልተነሳ። አንዲት ቃል ስላልሰማ ማለት ነው። ምን አለ ቢሰማ? ትሄዳላችሁ 70 ዓመት ተባለ። እሺ ሜቢ ብንሄድስ ብሎ ሰው ንስሐ አይገባ? ምን ያጎላል ንስሐ በመግባት? ወዳጆች የእግዚአብሔር ቃል መስማትን የመሰለ ነገር የለም። ለእግዚአብሔር ቃል ክብር መስጠትን የመሰለ ነገር በጣም ብዙ ጊዜ የሰው ልጅ ከመጀመሪያ የወደቅነው የእግዚአብሔርን ቃል ባለመስማት ነው። እስከ ዛሬ ድረስ የሚተናነቀን ምን ይመስላችሁ? የእግዚአብሔርን ቃል አለመስማት። በፍጹም አይሰማም የሰው። በጣም የሚገርማችሁ ቁጥር 24ም ኤርምያስ 24:18 እንዲሁ ፍርድ ወጣበት ላሳያችሁ። ስለዚህ እግዚአብሔር ስለ ይሁዳ ንጉሥ ስለ ኢዮስያስ ልጅ ስለ ኢዮአቄም እንዲህ ወንድሜ ሆይ ወዮ እያሉ አያለቅሱለትም። ኤግዛክትሊ ወይም ወዮ ጌታ ሆይ ወዮ እያሉ አያለቅሱለትም። ሁለት ጊዜ አህያ እንደሚቀበር ይቀበራል፣ ከኢየሩሳሌም በር ውጭ ተጎትቶ ይጣላል ይላል እግዚአብሔር። እንኳን እሱ ላይ ሬሳው ላይ ፍርድ አወጣ። በእውነት በጣም ከባድ ነገር ነው ያደረገው እግዚአብሔር። ለምን? የእግዚአብሔርን ቃል በሰይፍ ቀደት አቃጥላል አለ እግዚአብሔር። እሱ የመሰለ የሆነ አንድ የእስረኛ የኤርምያስ ቃል ላይ መሰለ ያልገባው ነገር የክብሩ ትልቁ አምላክ እግዚአብሔር ቃል በሰው እንደሚመጣ ያውቅ። አንዳንድ ጊዜ ሰዎችን አናገናኝም ከእግዚአብሔር ቃል ጋር። በጣም ይገርማቸው ነገር አንዳንድ ጊዜ እግዚአብሔር በሰዎች አልፎ እንደሚናገረን ስለማናቅ የሰዎችን ቃል በማቃለል ፍርድ ውስጥ እንገባለን። ምክንያቱም የሰዎች ቃል ማለት አይደለም በትክክል የእግዚአብሔርን ቃል የሚናገሩ ነው የሰዎች ቃል ማለት ነው። ምክንያቱም እግዚአብሔር የሚናገረው በሰዎች ስለሆነ ማለት ነው። ኢዮአቄም ብቻ አይደለም ህዝቡም ከእግዚአብሔር ቃል ይልቅ ማንን እንደተከተለ ታውቃላችሁ? ከኤርምያስ ቃል ይልቅ ሰላም ይሆናል የሚሉትን ነው የተከተለው። ቃሉን ላሳያችሁ። ቁጥር ምዕራፍ 6 ላይ ቁጥር 14 ላይ ህዝቤ አለ ኤርምያስ የህዝቤን ስብራት በጥቂቱ ይፈውሳሉ አለና ሰላም ሳይሆን ሰላም ነው ይላሉ ሐሰተኞቹ ነቢያት። እኔ ይገርመኛል። አንዳንድ ጊዜ ሰላም ነገ ሰላም ላይሆን ሰላም ነው እያለ ከሚያታለኝ ነገ ጦርነት ነው ያለኝ እውነተኛ ሰው ይሻለኛል። ምን ያደርግልኛል? ሰላም ነው ብሎ ስጋፈጥ እውነት ሰላም ካልሆነ አንዳንድ ጊዜ ይገርመኛል። ሰዎችን እግዚአብሔር እንዲፈውሳቸው ከጸልይላቸው በታማኝነት እንዲፈውሳቸው ጸልዮላቸው እግዚአብሔር ይፈውስ ጸልይላሉ ጌታ ታማኝ ነው ብሎ ከላካቸው ታማኝ አገልጋይ ይልቅ የውሸቱን ተፈውሳል የሚሏቸውን ይወዳሉ። እኔ ለምን እንደሆነ ግራ አይገባኝ። ሰው አቋራጭ ይፈልጋል። ሾርት ከት ነው የሚፈልገው። ሰው የጊዜ አስታጋሽ መድኃኒት እንጂ የሚፈልገው ፐርማነንት የሆነ ቋሚ መድኃኒት አይፈልግም። ወዳጆች ኤርምያስ 28 ላይ የምትመለከቱት ደሴም ቲንግ ነው። አናንያ የተባለ አንድ ሐሰተኛ ነቢይ ደግሞ ተነሳ። ያኔ እግዚአብሔር ለኤርምያስ ተናገረው። ምን አለው? ይሄን ህዝብ አሳየው አለው። ቀንበር ተሸከም ላይ እና ከዛ በህዝቡ መካከል እለፍና ይውላችሁ በባቢሎን ዘመን እንደዚህ ይሆናል፣ ቀንበር በላያችሁ ጭናለሁ ምናምን የሚል ብቻ ተናገረ። ሲናገር አናንያ የተባለው ሰው መጣ። ከዛስ በኋላ መጣና ቀንበሩን ተሸከመና ከላዩ ላይ ምን አድርጎ ሰበረው። ውሸት ሁሉ ጊዜ ድራማ አለው። ይውላችሁ ድራማ ባለበት ውሸት አለ። ትሩዝ ሁሉ ጊዜ ሲምፕል ነች። ባይዘው ትሩዝ ደረቅ ነው። ለዚህ ነው ብዙ ሰው እውነት ባለበት ቦታ የለም።
እስቲ አሁን እኔ አንድ ጊዜ መሰላችሁ ኦንላይን ላይ አሁን አንዳንድ ማስተላለፋቸው መልእክቶች አሉና አስተላልፍ የተወሰነ ሰው ያየዋል እና ምን አለ አንድ ሰው በጣም መልእክቶች የምታስተላልፍ በጣም ፓወርፉል ናቸውና እግዚአብሔር ይባርክ አለና አይውሽ ብዙ ቪውወርስ ቢኖረው አለኝ ማለት ነው። አይሱ ችግር ብዙ ቪውወርስ እንዲኖረው መሳደብ ብቻ ነው ዘንድሮ ያስፈልግ መሳደብ ብቻ ነው። ምንም እኮ ጥያቄ የለውም እኮ ዛሬ ተነስተ ታዋቂ መሆን የምትችልበት ዓለም ላይ ነው ያለ ነው። ዛሬ ተነስታችሁ ምንም ጥያቄ የለውም። መካድ የሚያስፈልገው ነገር ዛሬ ምን ልበል ነው እንጂ ብድግ ብላችሁ እና እግዚአብሔር እንዲህ ይላል ብላችሁ የተናገሩት ለውጣችሁት እኔ ዛሬ ሰማይና ምድር የፈጠርኩት እኔ ነኝ ብያውን ብጀምር ቆርጠው እንዳያወጣት ይችን ተጠንቀቁ እንጂ ብጀምር ማለት ነው እርግጠኛ ልንገራችሁ ነገ ጠዋት ዓለም ነው የምሞላው። በእውነት ሰው ውሸት ይወዳል፣ እውነት አይፈልግም ሰው እያወቀ ማለት ነው። ተላልፈን ተሰጠን እንዲህ እላለሁ እኔ አንዳንዴ ተላልፈን ተሰጠን ለሐሰት ነገር ተላልፈን ተሰጠን። እውነቴን አናንያ ሰበረው ማለት ነው አርጎ ሰበረውና ምን አለ እግዚአብሔር እንዲህ ይላል የባቢሎንን ቀንበር ይላል። ባቢሎን እኮ ነው እነሱ እኮ መከራቸውን እየበሉ ነው። ከዛሬ ጀምሮ ሰብሬል አትሊስት ሰው አይጠብቅም። እስቲ ከሰበርክና ያለን ብሎ አይጠብቅም። ምንም አለ ጀመረ እግዚአብሔር እንደዚህ ያለው ነው አለ ሰበረው አለ ማይሰበር ቀንበር ሰጠው ለኤርሚያስ ሰበረው አለ በልማይሰበረውን ጫና እንደሚሰብረውና ያለን ወዳጆች ሰው ድራማቲክ ነገር ይወዳል፣ ትሩዝ አይፈልግም ሰው። ኤርሚያስም እንደዛ ነው መከራ ይወሰደው። ሌላ ደግሞ ከተጓዙ በኋላ እግዚአብሔር አሉ ይውላችሁ። አንዳንድ ጊዜ ደግሞ የእግዚአብሔርን ቃል አለማመን አይደለም፣ የእግዚአብሔርን ሰዎች አለማመን አይደለም፣ ቴንደንሲያችን የሐሰተኛዎችን መቀበል አይደለም። አንዳንድ ደግሞ ሰው የሚያምነው ምን መሰላችሁ የአእምሮ ሰው እንሆናለን። አንዳንድ ደግሞ በእግዚአብሔር ቃል ላይ ምን ምሳሌ ምን ብለው አሰቡ እነዚህ ሰዎች እግዚአብሔር ቆይ አሳልፎ ቢሰጠን 70 ዓመት ይሰጠናል ብለው አሰቡ። እነዚህ ደግሞ እግዚአብሔር ለምሳሌ ምክረ ይሄ አንድ ጥያቄ ጠይቃለሁ ይሄን ጥያቄ ካልመለስክ እዛ ውጪ ተቀመጣለህ ብዬ ብለው በቃሌ ካልኩት ጥያቄውን ሊመልስ ሲል ኤሉ አይጨክንም ብሎ ማሰብ አለበት እንዴ? ቃሌን ማመን አለበት። አይጨክንም እኮ የራሱ ሐሳብ ነው። ገብቷችኋል? ዛኔ ምን ነው ከዚህ ካልመለስክልኝ ዛት ሄዳለህ ተብሎ ቃሌን ነው መቀበል ያለበት እንጂ አስበው እነዚህ ሰዎች እንደዚህ ያሉት እንደውም ያሉት ልንገራችሁ ኤርሚያስ ምን አለ ወደዛ ትሄዳላችሁ አለ የእግዚአብሔር ቃል ነው ብለው ተናግሯል። ያ ቃል እውነተኛ ነብይ እንደሆነ ግን ምን ብለው አሰቡ እግዚአብሔር ቢበዛ አሁን ቆይ እኛን እንካ መቅደሱን ይነካል እንዴ አሉ። እሺ እኛን እንካ ቅድስቲቷን ከተማ ጽዮንን ያስነካብናል እንዴ? አያስነካ። እሺ ህዝቡንስ ቢሆን ህዝቡን ደግሞ እግዚአብሔር ቻል አይደል ህዝቡንስ አሳልፎ ይሰጣል እንዴ? ወዳጆች አንዳንድ ሰዎች ሲኦል አለ ስትሏቸው ምን መሰላችሁ የሚሉ አሁን ፍቅር የሆነው እግዚአብሔር በሆነ ሲኦል ይኖራል እንዴ? ቃሉ አለ ነው። ሲኦል አለ ያለ ቃል ሲኦል አለ ማለት እኮ ምንም ሌላ ነገር የለም። እኛ ከውስጣችን ፈጥረን የምናመጣው ሌላ እግዚአብሔር ባህሪ መኖር የለበትም። እነኚህም ሰዎች እንደዚህ ነው ያሉት። አያችሁ አንዳንድ ጊዜ ሰዎች ኮንሲኩዌንስ የሚባል ይሄ ለምናደርገው ነገር ተጠያቂነት የሚባለው ነገር ማይኖር ለምን ይመስላችኋል? ለተሰጠን ቃል ትርጓሜ እንሰጣለን ሌላ። እነኚህም ሰዎች ትርጓሜ ሰጡ። አይሰጠንም እግዚአብሔር አሳልፎ አይሰጠንም። ኤርሚያስ እንደሚለው አይደለም የእግዚአብሔር ባህሪ አሉ። አባቶቻችን ወደ ኋላ ቼክ ቢያደርጉ ግን የእግዚአብሔር ባህሪ ከግብጽ ሲወጡ በመንገድ ላይ ያዩት ባህሪ ምንድነው? እግዚአብሔር የተናገረውን ፍርድ ምን ይላል ያመጣል። እሱ ነው ያየነው። እሱ ብቻ ሳይሆን መልእክቱን ብቻ ሳይሆን መልእክተኛውንም ተቃውሞ 3 ደቂቃ ኦን ታይም መልእክቱን ብቻ ሳይሆን መልእክተኛውንም ተቃውሞ። ይገርመኛል። አንዳንድ ጊዜ ልንገራችሁ ቅድም ብያቸዋለሁ። አንድ ሰው መልእክትን መቃወም ከፈለገ መልእክተኛው ለምሳሌ እኔ አሁን የእግዚአብሔርን ቃል ነው አይደል እየተናገርኩ ያለሁት ባይዘው የራሴን ቃል ስናገር ማስቀመጥም ትችላችሁ ኤሉ አንሰማ ማለት መብታቸው ነው። ሁሌ እንደምለው እዚህ ቸርች ውስጥ እግዚአብሔርን ቃል እስካልተናገር ድረስ መብት የለንም እኛ። በቃ መብት የሰጣችሁ የሰው ቃል ለመስማት ከሆነ ከኛ በላይ ኦራተርስ አሉ ውጪ ስሙ እነሱን ይሉን። የእግዚአብሔርን ቃል ሰሙ ከሆነ ግን የእግዚአብሔርን ቃል በትክክል የእግዚአብሔርን ቃል እንናገራለን። እሱ ግን በጣም በብዙ መፍራት መስማት አለብን ሁላችንም ማለት ነው። መልእክተኞችን ኢግኖር ስናደርግ መልእክቱን ማብረን እያደረግን እንደሆነ ማሰብ አለብን። ሰይጣን ሁሉ ጊዜ ምን ያደርጋል መሰላችሁ? የአንድን የእግዚአብሔርን ቃል የሚሰራንን መልእክት እንዳንቀበል የሚያደርገን መልእክተኛውን ያቃልልብናል ፊታችን። መጀመሪያ ተንኮሉ ይሄ ነው የሚያደርገው። መልእክተኛው እሱ ያደርገዋል ምን ይላል። ከዛስ በኋላ ያን ትልቅ የከበረ ቃል የህይወት መር እንዳናደርገው መልእክተኛውን ይመታብናል። መጀመሪያ አድርጉ ማለት አእምሮአችን እዛ ጋር ያበላሽው። ከዛስ እኔ ከቀለልኩ መልእክቴ እንዴት ይከብዳል። በዚህ ይሄ አንዱ ስትራቴጂ ነው። ምን አደረጉ? መልእክተኛውን አልተቀበሉትም። ምሳሌ ልንገራችሁ። ሐዋርያ ሥራ ምዕራፍ 7 ላይ እስጢፋኖስ ምንድን ነበር ያለው? እናንተ አባቶቻችሁ ከዘመናት ጀምሮ መልእክተኞቹን አሳደዱ፣ በድንጋይ ወገሩ። ልማዳችሁ ነው አላቸው እስራኤላውያኖች። ልማዳችሁ ነው ምን? መልእክተኛ መውገር አለ። ወዳጆች ሶሉሽን አይደለም። አንድ አገልጋይ ነበር አላርም አትስፈሩ የሚል
አላርም ጧጧ ትጮኻለች ሞልታት ነው ምጮ እኛው ነን መሞ ቴቴቴቴ ያስጠላል ከእንቅልፍ ስቀሰቅሰን አንዳንድ ሰው አላርም ስንት አላርም ገዝቻለሁ ነው ድሮ ብድግ አርጌ እንደማጥፋት ጥፍጥፍ ታረጋው በእንቅልፍ ልብ ምንም አትጣፋም ብድግ አርጌ ከግርግዳ ጋር ማለት እንደዛ ስንት አልሰበራችሁ እኔ ሰብሬያለሁ ከእንቅልፍ ለምትቀሰቅሰኛች ራሴ በሞላዋት ራሴ ነኝ ሞላዋት አንዳንድ ሰው አላርም ሰባሪ ነው እና አንዳንድ ሰው ማለት አገልጋይ በመስበር አናልፈውም አገልጋይ ቮይድ በማድረግ አንወጣው መልእክቱ ኮንፍሮንት ካረገን ጌታ ሆይ ማለት ይሻላል አንዳንድ ጊዜ ገብቷችኋል እንጂ በቃ ዝም ብሎ ነው ምናምን ብናልፈው እንቃ አይቀርልን ማለት ነው ኤርሚያስን ለምሳሌ አሰሩት 37 ላይ ምትዩትን ጉድጓድ ጣሉት እንዲሞት ምዕራፍ 38 እሱን ታያላችሁ ጭራሽ መጨረሻ አንድ ስም ሰጡት ምን የሚል ስም መስላችሁ ሰጡት ለኛ ሀገር በጣም የሚታወቅ ቋንቋ ነው ባንዳ ተቀላችሁ ማነው ባንዳ የሚለው የሚተረጉምልኝ ምንድነው ባንዳ ለሁሉ አዳሪ ሌላስ ለሆዱ ነው እሺ ለሆዱ ትክክል ጌታ ይባርክሽ ሚለኝ ኤግዛክት ቃሉ ይሄ ነው ሮማያኖች ምን ነበር የሚያደርጉት ይመጣሉ ከዛስ ቀራጮችን የተወሰነ ገንዘብ ቀረጡና ከዝባችሁ መዝብሩና ለኛ የተወሰነ ስጡን ሼር እናንተም ወሰዱ እናንተም ሀብታም እኛም ሀብታም ነው ይላል በቃ ባንዳ ብለው ጠሩት ለምን ይመስላችኋል ባንዳ ያሉት ይመስላችኋል ለምን ይመስላችኋል ከዚህ ከመልክቱ ተነስተው ነው ባንዳ ያሉት ለምን ይመስላችኋል ሚናገሩ ምን ይያለ ነው ሚናገሩ እንትኖች መጣው ባቢሎን መጣው ይይዟቸዋል መከራ ያበላቸው 70 ዓመት ስለዚህ ምን ይያለ ነው አሁን ሲተነስተው አሁን ኢትዮጵያ በሱዳን ወይሽን ልበለው ወይስ ከጎረቤት ለራቅ መሰለኝ ለማንኛው ሴፍ ለመሆን በስፔን 3 ዓመት ትገዛለች ብሎ አንድ ሰው አሁን ቢናገር ምንድነው ባንዳ ለምን ስፔን ገንዘብ ሰጥቶት ነው አትሉ ምንም ጥያቄ እንደዚህ ያሉት እሱንም አያችሁ ግን እኔ እንደው ምን አሰብኩ እነኚህ ሰዎች እኮ ኢትዮጵያ ይሆኑ እንዴ አልኩኝ ይዘንዶቹ እኛ በጣም የሚያመሳሰል ነገር እናያለን ካልቸራሊ ቶሎ ነው ካች ማረጋው ሳነቡ በጣም ይመስላሉ እኔን ማለት ነው የመጨረሻ 2 ደቂቃ 1 ደቂቃ እግዚአብሔር በጊዜው በጣም ስለተቆጣ ስም ሰጥቷቸው ነበር ሆሴ ላይ የሰጣቸው ስም ሎሮሃማ አላቸው አንደኛ ሮሃማ ሚል ስም ሰምታችሁ የኔ ልጅ ሮሃማ ነው ስሙ ሮሃማ ማለት ህዝቤን እምራለሁ ማለት ነው ሎሮሃማ አላቸው አረምርም አለ እግዚአብሔር ህዝቤን አለምራችሁ ሁለተኛ ደግሞ ሎአሚ ብሎ ጠራቸው ከእንግዲህ ህዝቤ ናቸው አይደለም ማለት እግዚአብሔር ጨክኗል እስከ መጨረሻ ማለት አይደለም በጊዜው ግን ለእግዚአብሔር የሰጡት ለቃሉ የሰጡት ምላሽ እግዚአብሔርን ሎሮሃማ ሎአሚ ብሎ እንዲጠራቸው ምክንያት ሆነ ዳንኤል ለዚህ ነው ከ68 ዓመት በኋላ ተነስቶ ምን አለ እግዚአብሔርን ቃል ጌታ ሆይ ስንት ዓመት ቀረው ነፃ ልታወጣን አስከፈልከን አይደል ያልከውን አረካ አይደል ኢዮአቄምም ተቃወመ መከራውን አበላው ሬሳው ሳይቀበር ቀረ አይደል ህዝቡም ተቃወመ አናንያም ቀንበር ሰበረ ይኸው አልተሰበረም ይኸው እስከዛሬ ያለን አይደል አንተ ግን ያልከው የቃልህ ባለቤት አንተ ያልከው ቀን የቀጠርከው መቼ ነበረ ብሎ ወደ ቃሉ ተመለሰ ግን ወደ ቃሉ ሲመለስ የጀመረው ካንድ ነገር ነው ከንስሐ ነው ኔክስት ዊክ የዳንኤል መጽሐፍ በጣም ጥቅጥቅ ያለ ሐሳብ ነው ግን በተወሰነ መልኩ ፈታ አድርገን የምናየው የዳንኤል ጸሎትን እናያለን ምንድነው የጸለየው ጸሎቱ ራሱ ይገርማችሁ አንዳንዶች የዳንኤል ጸሎት the prayer of Daniel ብለው ቡክ ጽፈውበታል እኛ ግን በዛ ሌቭል አለም 1-2-3 ሳምንት ካይኔ በቃል የዳንኤል ጸሎት ምንድነው የጸለየው ራሱ ሚለውን ኔክስት አሳያችኋለሁ ቆመን እንጸልይ ጌታ ይባርካችሁ በጣም ስለ ትግስታችሁ 4 ደቂቃ አፍሪካ